ሰላም ቀጥሉ። አለይኩም። እሺ ሰላም አለይኩም ያ ጀማ ብያለሁ። ኢብሮ ጀዛከላ ኸይር፣ አላህ ይቀበልክ። አንተ ከተወያየው ውይይት እንግዲህ ሁላችንንም እንዲሁም ወገኖችን ተጠቃሚ አድርገን ያ ውይይቱን በአጭሩ ስናሳጥረው ኢብራሂም መርዝ እንደሚገል በግልጽ ከነ ማስረጃው አስቀመጠ። ቃሌ ደግሞ አይ መርዞ አይገልም፣ ቢገልክ እንኳን ሆስፒታል ሄደህ ታክመህ ልትተርፍ ትችላለህ፣ ላትተርፍ ትችላለህ ነው ጨዋታው። እንግዲህ አንድን ሰው አምላክ ለማድረግ የሁላ ግርግር የሁላ ወጣ ወረድ በጣም ያሳዝናል። ችግር እንዳለበት ነው የሚያሳየው የተነሳው ሀሳብ ላይ ማለት ነው። እና እንዳየ ነው ኢየሱስ ክርስቶስ አምላክ እንዳይሆን ላይክ ስላለመሆኑ ግልጽ የሆኑ ክሊር የተቀመጡ ሀሳቦች አሉ። በቃ ግልጽ ወደዛም ወደዚህም የለም። አሁን እነዚህን ጥቅሶችና እነዚህን ሀሳቦች ነው እንግዲህ ሌላ መልእክት እንትን ለማስያዝ በቃ ይሄ ሁላ ውጣ ወረድ የነበረው ማለት ነው። እና መጀመሪያ እንደነገርኳችሁ መርዝ የሚገል ከሆነ ይገላል፣ በቃ ይገላል ተብሎ ተጽፏል። መርዝ ልጠጣና ሆስፒታል ሄጄ ታክሜ ልድን ይችላሉ ምናምን ይሄ መከራ ነው። በቃ አያስፈልግም። መርዝ ይገላል፣ ይገላል። በቃ ኢየሱስ አምላክ አይደለም፣ አምላክ አይደለም። ስልጣን ተቀብሏል፣ ተቀብሏል። ኢየሱስ እግዚአብሔርን ማለት ነው ጌታዬ ብሎ ይጠራዋል። ከዛ እግዚአብሔር ደግሞ ኢየሱስን ባሪያዬ ብሎ ይጠራዋል። በቃ ግልጽ እኮ ነው። እንዴት ነው አንድ አምላክ ባሪያ ሊሆን የሚችለው? ገባችሁ አይደለ? እና ውይይቱ ይሄ ነው። በቃ ይሄ ሁሉ እንትን ድካም የነበረው ውጣ ወረድ የነበረው መርዝ ቢገልክም ሆስፒታል ሄደህ ታክመህ ልድን ትችላለህ ነው። ይሄ ነው ፖይንቱ። ምክንያቱም ኢየሱስ ክርስቶስ ያሉንባቸውን በጣም ግልጽ የሆኑ ሀሳቦች ተነስተዋል። እነዚህ ሀሳቦች አይ ድንገት ሊሆን ይችላል ተው በቃ ላሽበል እንደዚህ እንደዚህ ብሎ የሆነ ግርግር ፈጥሮ የማለፍ ነገር ነበረ። በተረፈ ምንም የተለየ ነገር እንትን አላለም እና ዛሬም በጣም የማዝ ነው ማለት ነው። ክርስትና ኦልሬዲ ለመመለስ ወይም ደግሞ ለማወቅ ወደ ውስጥ በተገባ ቁጥር የበለጠ ግራ እየተጋባችሁ የበለጠ ስህተት እንደሆነ ነው የምትረዱት፣ የበለጠ ማለት ነው። እና መርዝ ከጠጣችሁት ይገላችኋል። ጠጥታችሁ ሆስፒታል አትምረጡ። ይሄ ነው እኔ ውይይቱ ላይ ያለኝ ሪፍሌክሽን። ኢየሱስ ክርስቶስ በምንም አይነት መልኩ አምላክ ሊሆን አይችልም። ምክንያቱም ኢየሱስ ክርስቶስ አምላክ ቢሆን እንኳን እኔ ከሞትኩ በኋላ ከእሱ ጋር ዲቤት አለኝ ከኢየሱስ ጋር። ምክንያቱም ኢየሱስ ክርስቶስ አምላክ ከሆነ አምላክነቱን በግልጽ መናገር መቻል አለበት፣ ማሳየት መቻል አለበት። ለምንድን ነው ኢየሱስ ክርስቶስ አምላክነቱን ለማሳየት ከሆነ ጥቅስ ወደ ሆነ ጥቅስ እንደ ጦጣ ሲዘለል የሚመሸው? ትክክል አይደለም። ስለዚህ እኔ አልነገርከኝም፣ ግን ሰው ነህ ብለኛል እለዋለሁ፣ ባሪያ ነህ ብለኸኛል እለዋለሁ፣ ስልጣን ተሰጥቶኛል ብልሃል እለዋለሁ። ይሄ የኔ ማስረጃ ነው፣ የሁሉም ሰው ማስረጃ ነው። እነዚህ ማስረጆች ደግሞ ግን ባላየ ማለፍ አንደኛ፣ ሁለተኛ ነገር ደግሞ ይሄ እኮ ትርጉሙ ሌላ ነው ምናምን ብሎ ከመደባበስና ከመቀባባት ሌላ ምንም የዘለለ ነገር የለም። እና ኢብሮ ጀዛከላ ኸይር፣ ውይይቱ አሪፍ ነበረ ብዬ አስባለሁ። እኔም በቻልኩት ዳኝነት ላይ ፍትሐዊ ለመሆን ሞክሬያለሁ። አሪፍ ነው፣ እንደዚህ አይነት ነገሮች ቢለመዱ አሪፍ ነው። ይሄው ኢብሮ እንዴት ነው ዳኝነት ተስማምቷል? ትንሽ እንትን አልኩ መሰለኝ 20 ሰከንድ ብለህ እኮ ኖ አይደለም። ምን ታውቃለህ፣ ብዙን ጊዜ ጥያቄና መልስ ላይ ነው ሰው የሚሰዳደበው እና የሆነ በቃ ፍሬ እንድታስጨብጡ ነበረና ያስመረጥኳችሁ እሱ ላይ ስለተስማማችሁ ነው። እኔው ለኔክስት አሪፍ ነገር ተምራችኋል ብዬ አስባለሁ። አካሄድ ላይ ይሻላ እንግዲህ ሌሎች ጥሩ ጥሩ ውይይቶችን እንደምናደርግ መለመዱ ራሱ አሪፍ ነበረ። ምክንያቱም ውይይት እኮ ጠሮብን ነበረ። ኧረ የሚወያይ ሰው እየተባለ ነበረ። ኤኒሃው አልሐምዱሊላ ጥሩ ነገር ይዘናል፣ ጥሩ ነገር ተምረናል ብዬ ተስፋ አደርጋለሁ። ጀዛከላ ኸይር፣ አመሰግናለሁ። አላህ አይቀበል ይብሩ እና ሌሎች ወንድሞችን አስቀቡና ልውረድላችሁ። ሀቂቃውን ለመናገር ጥሩ ፍትሃዊ ነበር በእኔ በኩል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡኪ ዲናችሁ ሰላም? አልሐምዱሊላህ አለን። እሺ ከጃ ልጀምርና ማለት ነው፣ ከይቅርታ ጋር ከጃ ጀምሬ ነው ማለት የምፈልገው። እኔ ምን እንደምል አላቅም። እኔ ግን በቃ የመጨረሻ ፍትሃዊ የሆነ የመጨረሻ ማለት ነው። እንደውም ላለመጉዳት ክርስቲያን ወገኑን ያን ግለሰብ ላለመጉዳት ኢብሮን እንደውም የተወሰኑ ነገራቶች የኔ ይሻላል በሚል ተጭኖታል። የሚገርም አወያይ ነው። እንግዲህ ይህንን ነገር ከሙስሊሞች ከኛ ተማሩ። ዊዛውት ኤኒ ኢንተራፕት ሳያደርግ ያበላሸው ነገር ሳይኖር የበጠበጠው ነገር ሳይኖር ለማንም ሳያዳላ
ኢቭን 20 ሰከንድ በየእንትኑ እሺ ካልክ አይቀር እያለ 20 ሰከንድ ለየእንትኑ እየሰጠ ነበር ያለፈው። ይሄንን ክርስቲያኑም ሙስሊሙም ኢኳሊ ሊያመሰግን ይገባል በመጀመሪያ ደረጃ ማለት ነው። ይሄ አንደኛ ጊዜ አይደለም ይሄን ነገር ስመለከት፣ ሁለተኛ ጊዜ የተመለከትኩት እንደዚህ አይነት ውይይቶችን ሲያደርግ ማለት ነው። ምናልባት ኢትዮጵያ ላይ 1 2 3 4 የጃ አይነት እንደዚህ አይነት ሰዎች ቢኖሩ አለቀ ጨዋታው ማለት ነው። አለቀ። ቢያንስ ብዙ ነገር መስራት ይቻል ነበር። አሁን ችግር የተፈጠረው እንደዚህ አይነት ነገር ስላሌለ ነው። እንደዚህ አይነት አወያዮች በዚህ አይነት ደረጃ ሪስፔክት ተደርገው ምንም ኢንተርፌር ሳይኖር የሆነ ሌላ አይዲያ ይዘው ለመበጥበጥ ሳያስቡ ለማወያየት ትምህርትን ለማስተላለፍ ብቻ እንትን የሚሉ ሰዎች ናቸው መብዛት ያለባቸው። በጣም ነው ማደንቀው። በጣም ማለት ነው ሊመሰገን ይገባል የሰራው ስራ። እኛ እንዳልኳችሁ እንደውም ያንን ላለማስከፋት ኢብሮን ነበር ሁላ ሲጫን ነበር። ምክንያቱም የራስ ሰው የራስ ነውና ማለት ነው። ምንም ችግር የለውም። ግን ጥሩ ውይይት እንድናይ ከስድድብ ነፃ ነው በሚለው አልስማማም፣ ግን የተሻለ በሆነ ሁኔታ ተመልክተናል። ግን ያ ግለሰብ ይቅርታ ኢብሮም ሳላህም እናንተ ጥሩ ሰው ነው ብላችኋል። ከምን አንጻር እንዳያችሁት አላወቅኩም። እኔ ግን በጣም የአለሊ ባህሪን የተመለከትኩበት ዛሬ ማለት ነው። የሰው ልጅ ለምሳሌ እኔ ተሳዳቢ ሰው ብሆን ኤግዛምፕል ነው። ተሳዳቢ ሰው ብሆን ከኢብሮ ጋር ስገባ ኢብሮ በጣም ጸባይኛ ከሆነ ቢያንስ ተሳዳቢነት ቀንሰህ ተስማምተህ ትነጋገራለህ። ያንን ግን አልተመለከትንም ነበር። ኤቭሪቲንግ ብልግና። አላህ እንደዚህ ነብዩ እንደዚህ ይላል፣ ፐርሰናሊ አታክ ያደርጋል፣ እንደዚህ ሆንክ፣ እንደዚህ የሳቅ ምናምን እንደዚህ የሆንክ ይሄ የተራ የመንደር ጨዋታ ነው የመጣኸው። እዚህ ጋር ሲስተማቲክ በሆነ መንገድ ቴዎሎጂህን ለማስቀመጥ እንጂ ዝም ብለህ ሞክ ለመደራረግ አይደለም። ሮንግ ቤት ነበር የነበረው ከዛ አንጻር ማለት ነው። ሐሳቡ ላይ እናንተ አብዛኛው ሐሳቡ ላይ ስለተሄደበት መደጋገም አልፈልግም። አይ ቲንክ 2 ወይ 3 ሐሳቦች ላይ መሄድ እፈልጋለሁ። የመጀመሪያው ስለ ኤጀንት ኢብሮ ያነሳበት መንገድና እሱ የጠየቀው ጥያቄ ማለት ነው። ኢብሮ ስለ ኤጀንት የሆነ ጥያቄ ሲጠይቅ ኤጀንት ነው አለ። ኤጀንት ማለት ምን እንደሆነ ላስረዳችሁ በቀላል ደረጃ። ኤጀንት ማለት አንድ አክት የሚያደርግ አካል አለ። ከዛ ደግሞ ያ አክት የሚያደርግን አካል ከሚያደርግ አካል ደግሞ የሚቀበል ሰው አለ ማለት ነው። አይዲያ የሚቀበል ሰው አለ። ለምሳሌ እኔ የሆነ ነገር ከኢብሮ ምንድነው ከኢብሮ ቢሃፍ ሆኜ የሆነ ነገር አደርጋለሁ። አድርግ ያለኝ ማለት ነው ኢብሮ። እኔ ደግሞ ከሱ ተቀብዬ ነው ነገሩን የምሰራው ማለት ነው። የኤጀንት ጥያቄ ሲመጣ ምን አይነት ቻይልዲሽ እንደሆኑ እንድታውቁ ነው። ለምሳሌ እኔ የኤጀንት ጥያቄ ኤግዛምፕል ላሳያችሁ ነው። ኢብሮን የኤጀንት ጥያቄ ጠይቄው ከዛ ኦኬ እሺ ኤጀንት ላይ ፕሪንሲፓል የሚባል አለ፣ ኤጀንት አለ፣ ከዛ አክት ኦፍ ኤጀንሲ አለ ምናምን ብለው በቃ ጥሩ ኤጀንት ማለት እንደዚህ ነው፣ ፕሪንሲፓል ማለት እንደዚህ ነው፣ አክት ኦፍ ኤጀንሲ ማለት እንደዚህ ነው ብሎ ይመልስለታል። ምንድን ነው ያደረገው ታውቃላችሁ? ዊዛውት ኤኒዌር ስለ ሮል አነሳ። ፕሪሮጌቲቭ እና ሮል ብሎ አነሳለት። ጭራሽ እነዚህ ቶፒኮች ከይቅርታ ጋር ይህንን ግለሰብ ይህንን ጥያቄ ያነሳው አካል ምን ማለት ነው ብለህ የጠየቀው አካል ጭራሹንም ከዚህ ጋር የሚገናኝ ነገር አይደለም። ምናልባት አላወቅኩም ዝም ብሎ ቴክስት ሲላክለት ቀጥታ እስቲ ላንብበው ብለው ይሄ ምን ማለት ነው ይሄ ምን ማለት ነው ብሎ ጠይቆት ሊሆን ይችላል። ምክንያቱም ሁለቱም ያኛው ሮል ነው፣ ይሄ አውቶሪቲ ነው። ከተነሳው ከኤጀንሲ ጥያቄ ጋር የሚገናኝ ነገር አልነበረም። ስለዚህ ይህ በጣም የአእምሮ መላሸቅ ነው። ከዛ በኋላ ደግሞ ኢብሮ በአማርኛ አድርገው ሲባል አድርገው በአማርኛ ተርጉሞ ሲል ምንድነው ያለው? አይ ቲንክ ቀልዶ ምናምን ለማለፍ ሞከረ ማለት ነው። ስለ ቋንቋ የምታወሩት እናንተ ናችሁ። ኢቭን ኢብሮ አላወቅም፣ ችግር የለውም እኔ አላወቅም ኢብሮ ብያለሁ። ስለ ቋንቋ የምታወሩት እናንተ ናችሁ። ስለ ቋንቋ የምታወሩት እናንተ ናችሁ። እኛ ቢያንስ እንግሊዘኛ እናውቃለን፣ አማርኛችን እናውቃለን፣ ሜጀር የሚባሉትን አረብኛ ጭምር እናውቃለን። ሜጀር ቋንቋዎችን ማለት ነው። እናንተ አረብኛ ፊት ለፊት ሲገለጥ ምንድናችሁ? ባዶ ወረቀት። እንግሊዘኛ ሲገለጥ አንዴ ጉድ ምናምን አንዴ እያላችሁ ይሄ እንግዲህ ምንም ሌላ ነገር ውስጥ መግባት አልፈልግም። እንደዚህ አይነት ነገር የምታደርጉ ናቸው። ስለዚህ ይሄ ቋንቋ ነገር ላይ ምናምን ገብቶ አንዳንድ ሀሳቦችን ለማንሳት መሞከሩ ብዙ አስፈላጊ አይደለም። ኢብሮ ኢቭን ተሳስተህ ከሆነ ላይክ ዩር ብራዘር ነው ስተትህ ሴም ቲንግ ነው። ኢየሱስ ክርስቶስ ልክ ቀደም አንተም ራስህ ጠቅሰዋል። ከሁሉም ምድር ላይ ካሉ ዘሮች ሁሉ ጠቀሰና ይሄ የጎመን ፍሬ ዘር በጣም ትንሹ ነው ብሎ ተናገረ። ሮንግ፣ በጣም ትልቅ ስህተት ነው። ሁሉም የሚለው አይ እዚህ ጋር ጀነራል አርጓ ስፔሲፊክ ነው፣ ማስረጃ የለም። ስለዚህ እንደዚህ አይነት ስህተት ነው የሰራው። እንግዲህ ኢብሮ ተሳስተህ ከሆነ የወንድሜ ስህተት ነው ምንም ማድረግ አልችልም ብለው ይታለፋል ማለት ነው።
ያ ብዙም እንትን አይደለም። አለማወቅም ከሆነ the same thing like your brother ያደረገው ነገር ነው። ብዙ እንትን የለው። ሌላ ሁለተኛ ላንሳ ይሄን ነገር አብረን እንስቅበታለን። ስለ ደብል ቮኬቲቭ አነሳበት ኢብሮ ላይ ማለት ነው። ደብል ቮኬቲቭ ማለት በቋንቋ ደረጃ ምን ማለት መሰላችሁ? የሆነን አንድ ፐርሰን the same በአረብኛ ለቀብ ይባላል። በአማርኛ ደግሞ በሆነ በክብር ስም the same thing መጥራት እንደማለት ነው። ሁለቴ ደግሜ መጥራት ማለት ነው። ለምሳሌ ኢብሮ ንጉስ ብዬ ልጠራው ወይ ደግሞ እንትን ብዬ ልጠራው። ይሄ ግለሰብ ፊት ለፊቱ ክሪዮስ የሚል ግሪከኛ ከፈተና ክሪዮ የሚለውን ግሪከኛ ከፈተና በደብል በቮኬቲቭ የተጠራ እንዴ ደብል ቮኬቲቭ እኮ ለምሳሌ አንድ ምሳሌ ልስጣችሁ። ሉቃስ ወንጌል ምዕራፍ 10 ቁጥር 41 ተመልከቱት። ሉቃስ ወንጌል ምዕራፍ 10 ቁጥር 41 ላይ ማርታ ይላል። ማን ነው የሚለው? ጂሰስ ነው የሚለው። ይሄ ደብል ቮኬቲቭ ነው በቋንቋ ደረጃ። አይደለም የሚል ሰው ማንም መሞገት ይችላል። ስለዚህ ማርታ አምላክ ናት ማለት ነው። አይ ክሪዮ የሚለው ነው የተባለው ከተባለ ኢየሱስ ክርስቶስ የቱ ጋር ነው ክሪዮ የተባለው በደብል ቮኬቲቭ የተጠራው? በሉ ማቴዎስ ወንጌል ምዕራፍ 7 ቁጥር 21 ነው ያመጣላችኋል። ማቴዎስ ወንጌል ምዕራፍ 7 ቁጥር 21 ምንድን ነው የሚለው? ጥቅሱን አስታውሰኝ እስቲ አማርኛውን። ጌታ የሚለኝ በፊት ምንድን ነበር ይብሩ? ጌታዬን የደም መርገጫ እስካደረግል ድረስ ጌታዬ አትበሉኝ የሚለው ጥቅስ ሁሉም ጌታና የሚለኝ ሁሉ ጌታ የሚለኝ ሁሉ ጌታ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። ያንን ጌታ የሚለው ኩሪዮ ነው የሚለው ደብል ቮኬቲቭ ነው። የመጀመሪያው አለ ኩሪዮ የሚለው የመጀመሪያው አለ፣ ከዛ ሁለተኛው አለ። አጠቃላይ ደብል ቮኬቲቭ ነው። ይህንን ደብል ቮኬቲቭ አምላክ ነው ብሎ ያመጣል። ቢላሂ አለይኩም አላህ ያሳያችሁ። አወከር ያሳያችሁልን ነበር። አላህ ያሳያችሁ። እንግዲህ ይሄ ማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ጭራሽ እንደዚህ የሚለኝን አካል ኦክሰዋለሁ እያለ ይሄ አምላክነቱን ያሳያል። እናንተ እኔ ይህንን ቁርአን አሳልፈን ብንሰጣቸው ዛሬ ኢብሮ እንደውም ቁርአን ብዙ አለመጥቀስህ ስለ ቁርአን አለመወራቱን አደነኩኝ እንጂ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምላክ ናቸው ብሎ ከመያዝ ወደ ኋላ የማይሉ ሰዎች ናቸው። ሲንግል ነገር ነው የሚፈልጉት። የሆነ ኮሽ ነገር ካለ ኢየሱስ አምላክ ነው አያስኬድም። ስለዚህ ከዛ አንፃር ነው ያው ትዝብቴን ላስቀምጥ ብዬ ነው። በሶስተኛ ደረጃ መጀመሪያ ጃን ነበር ያመሰገንኩት። በሶስተኛ ደረጃ ደግሞ ኢብሮ አላህ ኸይር ጀዛህን ይክፈልህ። ዊዝ ሪስፔክት ሙስሊሞች እንግዲህ እንደዚህ ነን። ከዓመት ዓመት ውይይት እየተመለከታችሁ ነው። ውይይቶቻችን በምን አይነት ስርዓት በምን አይነት ኖሌጅ የተሞሉ መሆናቸውን ተመልክታችኋል። ባለፈው ወንድም ምሳሌ ያደረገውን ውይይት ተመልክታችኋል። ያን ያህል ውሃ እንደመጠጣት ቀላል የሆነ ውይይት አድርጎ ኢቭን እላፊ የሆነ ቃል ተናግሮ ቀልዶ ምናምን ሲወጣ አልተመለከታችሁ። ዛሬም ወንድም ኢብሮ ገብቶ ያንን ተመሳሳይ ነገር ነው ያደረገው። ግን ምን ይደረጋል? ሀበሻ ሼህ የሚባል ነገር አያውቅም። ጭራሽ የሆነ ጸጥ ሲባሉ እነሱ ያሸነፉ ይመስላቸውና ተሳልቀው ምናምን መጨረሻ ላይ ኢብሮ ሲያመሰግነው እሱ ምን አለ? አዎ ግን ሙግትህን እንደዚህ አስተካከል ምናምን። እሺ እንግዲህ ሌላ ምንም የምለው ነገር የለም። ይህንን ሁለት ሐሳብ ግን ስላነሳው ብዬ ነው። ሲቀጥል ቅድም ሲነሳ ሰምቻለሁ። ማን እንዳነሳው አልሰማሁም። ሲነሳ ሰምቻለሁ። መጽሐፈ ሄኖክን ጠቅሶ ኢብሮ ሊሞግተው ሞክሮ ነበር። መጽሐፈ ሄኖክ እኮ ማለት በቃ ዳቢሎስ ሚካኤልን ይበቀለዋል ይላል። ኖህ ገና እንደተወለደ አፍ አውጥቶ ተናገረ ይላል። ጭራሽ የማይለው ነገር እኮ የለም። መላእክቶች መጥተው የምድር ሴቶችን አይተው ከዛ ወደዷቸውና ከዛ ከነዛ ምድር ሴቶች ጋር አብረው እንትን አድርገው ልጅ ወለዱ ብሎ የሚያስተምር መጽሐፍ ነው። ይሄ መጽሐፍ ከሆነ አንተ ማስረጃ አድርጋ ያቀረብከው ኦኬ። ከዛ ደግሞ ይሄ ሶላዎቹ ላይ ደግሞ ጥያቄ ይነሳል ማለት ነው። ስለዚህ ከዛ አንጻር መመልከት የተሻለ ይመስለኛል። አፎነ ካረዘምኩኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ያው አለው ወአለይኩም ሰላም ጀዛከላሁ አብኪ። አይ አቬሬጅ ምናምን ብሎ ሲናገር ራሱ ነው በነገራችን ላይ ምንም አላልኩትም፣ ግን ይሁን ይቻላል። እሺ ለምን ትለዋለህ? ምንድነው የሆነ የሚባል አባባል እኮ የሆነ ነገር ተናገረ ተብሎ መልስ አይሰጥም ይባላል። እንደዛ ነው ከአቬሬጅ ከሚባሉ ተወያዮች ምናምን እንደዚህ አይነት ይሄ ካታጎሪ ለመመደብ ምናምን የሆነ ለማናናቅ ምናምን ተውት። ህዝቡ በዛን ያህል ጅል አይደለም። እኛ እንግዲህ ማቃቸው ክርስቲያኖችም ምን አሁን ላይ በጣም እየነቁ ነው። ወላሂ ጅል አይደሉም። በደንብ ነው የሚገባቸው። በደንብ በቃ እንደውም አሁን እንዳያስጨንቁት ነው የምፈራው እንጂ በደንብ ነው የሚገባቸው። እንደዛ ብዙ ጅል አድርጋቸው አትዩዋቸው ህዝቡን። ሙስሊሙ ደግሞ እንደምታውቁት ታፍ ነው፣ በደንብ የገባው ነው። ምን በምን ሰዓት ምን እንደሚሆን ምን እንደተከናወነ ያውቃልና ያንን ተረዱ። ሰላም
عليكم ورحمة الله يسمى. وعليكم السلام ورحمة الله وبركاته. الحمد لله وبارك الله فيك وجزاك الله خير. الله يጨምር ልህ በጣም አሪፍ ውይይት ነበረ። ስነ ምግባር የተሞላበት ውይይት ነበረ ስታደርግ የነበረው አንተ እና እሱ ደግሞ በተቃራኒ በጣም እንትን ሲል ነው ፐርሰናል አታክ ሲያደርግ ነበረ። በጣም ሲሳደብ ነበረ። ብዙ ነገራቶችን ተናግሯል ሰራሃና ጥሩ ሰው ይመስለኝ ነበር እኔ ከዚህ በፊት ካደረጉት ውይይቶች ስመለከት ጥሩ ሰው ይመስለኝ ነበር እና ተገብቶበታል። የብልግና ቃላቶች ምናምን ሲጠቀም ነበረ። ብልግና በጣም ሲናገር ነበረ እና ስድቦችንም ሲናገር ነበር። ሙክስ ያደርግ ነበር። ብዙ ነገራቶችን እያያችሁ ነበረ እና እንደዚህ አይነት ነገራቶች መጀመሪያውኑ አስጠንቅቆ ነበረ ኢብራሂም የሚጀምረው። እንደገና ጃቢርም እንደዚህ አይነት ነገራቶች እንዳይኖር እያለው ራሱ እስከ መጨረሻው ስቲል ተወያይተው ሲጨርሱ ራሱ እንደዛ ሲያደርግ ነበር እና ይሄ የሚጠቅመው ምንም ነገር የለም። በነገራችን ላይ እንደዚህ አድርጋችሁ የምትሰብኩት ኢየሱስ አይኖርም። ሌላው ነገር ዋና የውይይታቸው ርዕስ የነበረው ኢየሱስ ክርስቶስ በራሱ አንደበት የተናገረበት አለ ወይ ወይም ደግሞ አምላክነቱን ሰብኳል ወይ የሚል ነበረ ውይይታቸው የነበረው። ነገር ግን ውይይታቸውን ግልብጥ አደረገውና እንደዚህ ካለ እንደዚህ ሊሆን ይችላል በሚል የግምት ውይይት አደረገው ማለት ነው ወገናችን። የግምት ውይይት ነው ሲወያይ የነበረው እንጂ የኢየሱስ ክርስቶስ መረጃ ብሎ ወይም ደግሞ ኢየሱስ ክርስቶስ ከተናገራቸው አንድ ማስረጃ አምጥቶ ሲናገር አልተሰማም። በተቃራኒው እንትና ስንመለከተው ግን ኢብራሂምን ስንመለከተው ሰው እንደሆነ አመጣ፣ ነብይ እንደሆነ አመጣ፣ ፍጡር እንደሆነ አመጣ። እንደዚሁም በተመሳሳይ ሰው እንደሆነ አመጣ፣ መካከለኛ እንደሆነ አመጣ። በተቃራኒው እነሱ ኢየሱስ ክርስቶስ አምላክ ያደርገዋል ብሎ የሚያስቡትን ቀድሞ መጣው። የሚገርማቸው ነገር ቀድሞ ይሄ ነገር በቃ ይሄን ለምሳሌ ያነሳሉ። ስለዚህ ትክክል አይደለም፣ ይሄን ያነሳሉ። ይሄ ነገር ትክክል አይደለም ብሎ እነሱ የሚያነሱት ሙግት ስህተት እንደሆነ ሙሉ በሙሉ መታው ማለት ነው። ከዛ እሱ ትኩረት ያደረገው ለምሳሌ አዲስ ኪዳን ላይ እንደዚህ ተጠቅሷል፣ ብሉይ ኪዳን ላይ እግዚአብሔር እንደዚህ ተብሏል። ስለዚህ እግዚአብሔር ኢየሱስ ነው። እንደዚህ አይነት ነገር ነው ያመጣው። አሁን ምሳሌ ልንገራችሁ። ለምሳሌ ሙሴ ባህርን ከፍሏል። ኢየሱስ ክርስቶስ ባህርን አልከፈለም። ኢየሱስ ክርስቶስ ባህርን ካልከፈለ አምላክ አይደለም ማለት ነው። ሙሴ አምላክ ነው። አንድን ነገር እንደ ተአምርም ሆነ ወይም ደግሞ እንደንትን ከተሰጠው ያዛ ነብይ ይሄኛው የሰራውን ያንኛው ነብይ መስራት አለበት ማለት አይደለም። ስለዚህ ይሄኛው የተነገረለት ያንኛው ነገር መስራት አለበት ማለት አይደለም። ሙሴ ባህር ስለከፈለ ነብይ እንደማይሆን ሁሉ ኢየሱስ ክርስቶስም የተለያዩ ተአምራቶችን መስራቱ ነብይ እንትን አያድርገው አምላክ አያድርገው። ገጽ ነው። እንደዚህ የተባለ ነብይ ከሌለ ስለዚህ ኢየሱስ አምላክ ነው አይባልም። ገጽ ነው። ኢየሱስ ክርስቶስ እንደዚህ አላደረገም። ማነው ኢየሱስ ክርስቶስ እንዲያደርገው እንደዚህ ተመሳሳይ ነብይ እንደዚህ ካላመጣ ኢየሱስ ክርስቶስ ነብይ ማንነው አምላክ ነው ካስባለው ሙሴ ባህርን ከፍላን ኢየሱስ አልከፈለም። ስለዚህ ሙሴ አምላክ ነው፣ ኢየሱስ ክርስቶስ ደግሞ ፍጡር ነው ብለን እንድንይዝ ነው። ስለዚህ ሙግቱ ሙሉ በሙሉ የፈረሰ የሆነ ውይይት የፈረሰ የሆነ አርጊመንት ነው ያነሳው ነው። ሌላው ነገር ደግሞ መጀመሪያ አካባቢ ጀምሮ እስከ መጨረሻው ድረስ ስለ ፍርድ ነበረ ሲያወራ የነበረው ነው። ይችን ብዬ ይጨርሳለሁ። በመጀመሪያ ፈራጅ ማን ነው ወደሚለው ስንመለከት አንደኛ ጢሞቴዎስ ላይ ፈራጅ አንድ ነው። ምንድነው ያለው? እንደው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል መካከለኛ አንድ አለ፣ እርሱም ሰው የሆነ ክርስቶስ። ኢየሱስ ክርስቶስ መካከለኛ እንጂ ፈራጅ አይደለም። ነገር ግን ትክክለኛው ፈራጅ ማን ነው? የፍርዱ ቀን ዳኛ ማን ነው ከተባለ ያዕቆብ ምዕራፍ 4 ቁጥር 12 ላይ ሕግን የሚሰጥ የሚፈርድ አንድ ነው አለ፣ እርሱም ሊያድን ሊያጠፋ የሚችል አንድ ነው አለ። ዕብራውያን 12:24 ላይ ስትመለከቱ ደግሞ የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ሆናችሁ ወደ ጻድቃን መንፈሶች አዲስ ኪዳን በመካከለኛ ወደሚሆን ወደ ኢየሱስ ደግሞ ደረሳችኋል። ስለዚህ የፍርዱ ቀን ዳኛ ማን ነው? እግዚአብሔር ነው ማለት ነው። እሱ ደግሞ ምንድነው? ኢየሱስ ክርስቶስ ደግሞ ምንድነው? መካከለኛ ነው። ታዲያ ኢየሱስ ክርስቶስ ባይብል ላይ ለምን ፈራጅ ተብሎ ተጠራ ሲባል አንደኛ ፍርድ ስለተሰጠው ነው፣ ወይም ይፈርድ ዘንድ ስለተሰጠው ነው። ቅድም እንትና ማነው ኢብራሂም እንዳለ ሰው ዮሐንስ ወንጌል ምዕራፍ 5 ቁጥር 27 የሰው ልጅ ምሳሌ ሆነ ይፈርድ ዘንድ ስልጣን ሰጠው ብሏል። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማሁ እፈርዳለሁ ብሏል። ስለዚህ ተሰጥቶት ነው ማለት ነው። ሁለተኛ ደግሞ ምንድነው? ተሰጥቶትም ከመሆኑ ባሻገር መስካሪ ስለሆነ ነው። ስቲል በሁሉም ሰው አይደለም የሚፈርደው። የሚፈርደው በማን ነው ከተባለ በተሰጠው ሰው ነው የሚፈርደው። ገብቷችሁ ኋላ ይሄ በተሰጠው አካላቶች ብቻ ላይ ነው የሚፈርደው። ለምን ከተባለ ልክ እንደዚሁ ምክንያቱም
የተሰጠው አካላቶች እንደዚሁም ልክ ኢየሱስ ክርስቶስ ፍርድ እንደተሰጠው ሁሉ ሌሎችም የተሰጠው አካላቶች ስላሉ፣ ለምሳሌ ብትወስዱ መዝሙረ ዳዊት ምዕራፍ 72 ከቁጥር 1 ላይ ለሰለሞን ተሰጥቷል። አቤቱ ፍርድህን ለንጉሱ ስጥ፣ ጽድቅህንም ለንጉሱ ልጅ ይላል። ስለዚህ ልክ እግዚአብሔር ለንጉሱ ልጅ ማለትም ለሰለሞን እንደሰጠው ሁሉ ለኢየሱስ ክርስቶስም ፍርድን ሰጥቶታል ነው። ያን የሰጠውን ነገር በአዲስ ኪዳን ህዝቦች ላይ ወይም ደግሞ እሱ በተሰጡት ህዝቦች ላይ ይፈርዳል ነው። ፍርድ ደግሞ ምንድነው? መስካሪ ነው። ይህንን ደግሞ ቅድም አንስቶት ነበር ማቴዎስ ወንጌል ምዕራፍ 19 ከቁጥር 23 ጀምራችሁ መመልከት ትችላላችሁ። ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። በዛ ቀን ብዙዎች ጌታ ሆይ በስምህ አጋንንትን አላወጣንምን? በስምህ ብዙ ተአምራቶችን አልሰራንምን? ብለው ሲናገሩ ከቶ አላቃችሁም እናንተ አመፀኞች ከኔ ራቁ ብሎ ይመሰክርባቸዋል። ስለዚህ መስካሪ ስለሆነ ነው ፈራጅ የተባለው። ተመሳሳይ ንግስተ አዜብ ፈራጅ ናቸው። ማቴዎስ ወንጌል ምዕራፍ 7 ከቁጥር 22 ጀምራችሁ መመልከት ትችላላችሁ። እንደዚሁም ደግሞ ሌሎችም ጥቅሶች መመልከት ትችላላችሁ። ሐዋርያቶች አንደኛ ፈራጅ ናቸው። ንግስተ አዜብ ፈራጅ ናት። ሌሎቹ ፈራጅ ናቸው። አሁን አይደለም በመጨረሻው ቀን ፈራጅ ናቸው። ፈራጅ የተባሉት ግን ከምን አንጻር ነው ከተባለ እነሱም መስካሪ በህዝቡ ላይ መስካሪ ስለሆኑ አስተላላፊ ስለሆኑ ነው እንጂ እነሱ ትክክለኛ ፈራጅ ወይም ደግሞ የፍርድ ቀንዳኛ ስለሆነ አይደለም። ስለዚህ የፍርድ ቀንዳኛ ማን ነው? አንዱ አምላክ ነው። በኢየሱስ ክርስቶስ ራሱ የሚፈርድበት አንዱ አምላክ ነው። እና በጣም አሪፍ ውይይት ነበረ። ስነ ምግባር የተሞላበት ውይይት ነበረ ወንድማችን ሲያደርግ የነበረው እንደተመለከታችሁት። ወላኪን በተቃራኒው በጣም የወደቁ ቃላቶችን የብልግና ቃላቶችን ሲናገርና ሲሳደቡላ ነበር። በትዕግስት ነበረ፣ ስቲል ሳይነደድ በስርዓት ነበረ ሲያወያዩ የነበረው እና አላህ ሱብሃነሁ ወተዓላ ሂዳያ እንዲሰጣችሁ ዱዓ እናደርጋለን። ሰላም ትሆናላችሁ ኢንሻአላህ። ባረከላሁ ፊኩም። አልሐምዱሊላህ። እንዴት ነህ? አስቀጥሉ። አይ እረፍት አድርገህ አንተ ትንሽ ሪፍሌክት አደርጋለሁኝ ኢንሻአላህ። ወንድሞችም ስላሉ ጥቂት ነጥቦችን አነሳለሁ። ያው በቅድሚያ ሁላችሁም 6000 ምናምን እስከ 8000 ሰዎች የነበራችሁት እጅግ በጣም ደስ የሚል ዲቤት ነበረ። በመከባበር በጥሩ ስኮላርቲክ በሆነ ወይ የተደረገ ውይይት ነው። በዚህም ደስ ብሎኛል። እንደዚህ አይነት በመከባበር ደስ የሚል ዲቤት ስላሳየን ወንድማችን ኢብራሂም እንደተለመደው ጥሩ አርጊመንቶችን አንስተዋል። እጅግ በጣም ደስ የሚሉ አዳዲስ ከዚህ በፊት በክርስቶሎጂ ላይ ያልተነሱ አካሄዶችን መንገዶችን አሳይቶናል። ይሄ በጣም የሚደነቅ ነገር ነው። ምንም እንኳን ጥያቄና መልሱ ትንሽ ቻይልዲሽ ለማድረግ ቢሞክር ወገናችን ማለት በዛ በኩል ያለው የተወሰነ ቻይልዲሽ የህፃነት ነገር የሚያሳይ ነገር አንስተዋል። ኦኬ ብዙ ሰው ስላለ ነጥቦቹን ትንሽ ነካ ላድርግላችሁና በኢንትሮዳክሽኑ ላይም በሪባታሉ ላይም ጥሩ ነገር ነበር የተነሳው። ክሮስ ኤግዛሚኔሽኑና ወይ ጥያቄና መልሱ ላይ የቃላት ጨዋታ ነበር አብዛኛውን ወገናችን ያሳየን። ኢብሮ ጥሩ ቴዎሎጂካል ነጥቦችን ለማንሳት ሞክሯል። ጥሩ ነገራቶችን አቅርበዋል። ነገር ግን በዛ በኩል ወገናችን ምን ለማድረግ ሲሞክር ነበር በጣም ያስተዋልኩት 7000 ሰዎች አንድ ቴዎሎጂካል ተርም ይጠራል። ቴዎሎጂካል ተርም ማለት የሆነ የስነ መለኮት ቃል ይጠራና እንግሊዝኛ ወይ ደግሞ ላቲን ይሄ ትርጉሙ ምንድን ነው ብሎ ይጠይቃል ለማወዛገብ። ኢብሮም ቅድም አሳይተዋቸዋል። የዛሬ ዓመት ራሱ ይሄ ወገናችን ምን አይነት ነገር ሲያወራ ነበር መሰላችሁ? መቼስ ይህን ሰው ብዙዎቻችሁ ታውቁታላችሁ። እና ከሱ ጋር ባደረገው ዲቤት ማለት ነው 7000 ሰው በደንብ አዳምጡኝ። ኦኬ ከሱ ጋር ባደረገው ዲቤት ምን አይነት ነገር ነበር የተፈጠረው? ጥያቄና መልሱ ላይ ይሄ የአሁኑ እንደዚህ አይነት ነገር ነበር የተፈጠረው። ልክፈትላችሁ። የመጨረሻው ጥያቄ who has the authority ሶላ ስክሪፕቶራ የሚለውን አማርኛ አድርገው ዘይሮች የሚለውን ትርጉም ዘይሮች የሚለውን ትርጉም አማርኛ አድርገው ዘይሮች የሚለውን ትርጉም who had the authority በሶላ ስክሪፕቹራ ላይ አውቶሪቲ ያለው አካል ማን ነው ብሎ ጠየቀው በእንግሊዝኛ። ጀለስ ግን መመለስ ሲገባው አራ ወደ አማርኛ ካልመለስክልኝ ካልተረጎምክልኝ አለው። ስለዚህ ያኔ እሱ ራሱ በእንግሊዝኛ ሲጠየቅ ቃላትን ተርሞችን ሲጠየቅ ቶሎ ብሎ አማርኛ አድርግልኝ እነዛ ነው መመለስልህ አለው። ዛሬ ግን ያኔ አምና ራሱ በአንደበቱ የተናገረውን ሕግ ማክበር አልቻለም። ራሱ የተናገረው ሕግ ነው፣ ራሱ ያስቀመጠው ሕግ ነው። እንግሊዝኛ ትጠቀምብኝ አማርኛ ብቻ አውራ ብሎ ያስቀመጠውን ሕግ ዛሬ አፍርሶ ራሱ ላይ ሲጠቀም እናያለን። ሌላኛው ከሰራቸው ፋላሲዎች መካከል አንዱ ምንድን ነው? በብሉይ ኪዳን ያህዌ እንዲህ ተብሏል፣ በአዲስ ኪዳን ኢየሱስ እንዲህ ተብሏል። ስለዚህ ኢየሱስ ክርስቶስ አምላክ ነው የሚል ነገር ነው የሚል ሕጸጽ ነው የሰራው። ኢኩዌሽን ፋላሲ የምንለው ማለት ነው በእንግሊዝኛው። ይሄ ማለት ምን እንደሆነ ልንገራችሁ። አብ እንዲህ ተብሏል ብሉይ ኪዳን ላይ፣
ወልድ ብሉይ አዲስ ኪዳን ላይ እንዲህ ተብሏል። ስለዚህ ወልድ እግዚአብሔር ነው አለ ነበር። ጥያቄና መልሱ ላይ 14 ደቂቃ አንዱን ደቂቃ ነው ዳና ነገር ያነሳው። 11ዱን ደቂቃ ግን እንደዚህ ያለ መንቶችን ነበረ ሲያነሳ የነበረው። ይህ እጅግ በጣም የሚያሳዝን ነገር ነው። ሶስተኛ ነጥብ ብቻ ላንሳና ልውረድ። ቃላትን አርማለሁ ብሎ እንግዲህ አንድ የቢብሊካል ስኮላር አለ፣ ስሙ ጉዴከር ይባላል። ጉዴከር ኢብሮ እዛ ቦታ ላይ የሰውየውን ስም በትክክል ነበር የጠራው፣ እንግሊዝኛውን ሳይሳሳት። እንዳልተሳሳተ ኢብሮ ልክፈትላችሁ እንግሊዝኛውን። ሁላችሁም በደንብ ልብ በሉ። ይሄ ቃል ነበር፣ የሰውየው ስም ይሄ ነው፣ ጉዴከር ይላል። ታዲያ እንዴት ነው ፕሮናውንስ የሚደረገው? ይሄ ጉዴከር የሚለውን ቃሌ ጉድኬር ብሎ አነበበ። ጉድ ካለ በኋላ እዚህ ጋር ሲያስገባትና ራሱ ሲያስገብ ጉድኬር ብሎ አነበበ። ኢብሮ በትክክል ሲያነበው ነበር ይህንን ስም ጉዴከር ብሎ አነበበው ኢብሮ። ቃሌ ጉድኬር። አሁን ሁላችሁም ተምራችኋል፣ ባይዘ ውስጥ ያላችሁት በእርግጠኝነት ሁሉም ሰው ተምረዋል። ይሄ ከመጀመሩ ነው ጉድኬር የሚባለው። እችኛዋ ሲ እዚህ ጋር በትመጣ ኖሮ ልጁ ልክ ነበረ። የኢብሮ ንባብ ጉዴከር ነው፣ የልጁ ጉድኬር ነው። ማን ነው በትክክል ያነበበው? እንስማ። እሺ አዳምጡ። ጉዴከር ስሙ ጉድኤከር። ልጅቷ እንግዲህ ስታነበው ጉድኤከር ዩቱብ ላይ ነው እንዴት ፕሮናንስ እንደሚደረግ ጉድኤከር ብላ ነው የምታነበው። ወገናችን ጉድኬር ብሎ ሲያነብ ነበር። እችኛውን እዚህ ጋር አምጥቶ ጉድኬር ብሎ ሲያነብ ነበረ። ለዚህ ይቅርታ እንደሚጠይቅ እንግዲህ ምንጠብቅ ይሆናል። ኢብሮ ምንም የሳተው ነጥብም የጣለው ነጥብም የለም። በትክክል ሲያነብ ነበረ። ስኮላርሊ አሪፍ ነገራቶችን ነበር ያሳየኝ። ጀዛከላሁ ኸይር። እንግዲህ ወንድሞቻችን ሀሳብ መስጠት ትችላላችሁ። ደግሞ ግሪክ ሊያስነብበኝ ይፈልጋል እኮ እንግሊዝኛ ሳያነብ። ቀጥላነስ። ሰላም አለይኩም። አለይኩም። ኦኬ ያው የተነሱ ነጥቦች ላይ አንዳንድ ነገር ሪፍሌክት አድርጋለሁ። ያው ሳላ በአብዛኛው መልስ ሰጥቷል። ወንድማችን ኢብሮ ጀዛከላሁ ኸይረን አሪፍ ነገር አሳይቶናል ማለት ነው። ማለት ነው እና በዚህ ልክ ፖለቲካ ሲሰራ ነበረ። አካዳሚክ ዲቤት፣ ስኮላሪ ዲቤት እንዲሁ ደግሞ ይሄ ሰናይ ምግባር ያለው ውይይት እናደርጋለን ብሎ መጥቶ ማለት ነው። ነገር ግን በዚህ ልክ ሲያጭበረብር አይተነዋል እና እያንዳንዷን ያነሳቸው ላይ እነ ሲሲ ሉዊስ ላይ እነ ማርክ ጉዴከር ላይ እንዲሁም ሌሎችም ላይ እነ ፒተር ሄል ላይ ምናምን ሲዋሽ ነበር፣ ሲቀጥፍ ነበር። ሊተራሊ ሂ ዳዝንት ሪድ ራሱ አላነበበውም። እዛ ላይ ነው ያነበበው እና ክሊርሊ ሚስ ኢንተርፕሬቲንግ ዘ ስኮላርስ ማለት ነው። ስኮላሮችን ሚስ ኢንተርፕሬት ሲያደርጋቸው ነበር እና አብዛኛውን ደግሞ ኢኮቪክሽናል ፋላሲ ሲሰራ ነበር። ያንንም አይተናል። ሳላህም አንስቶት ነበረ። እንዲሁ ደግሞ ምን አይነት ነገር ነው ሲጠቀም የነበረው? ላይክ ሲስተማቲክ ቴዎሎጂ አይሰራም። አሁን ለምሳሌ ይሄንን ሊጠቀም የሚችለው አሁን እንደ ቁርአንን ይዘን ሲስተማቲክ ቴዎሎጂን ብንጠቀም ዳስ ኦኬ። ምክንያቱም አውተር ኢዝ ዋን አውተር፣ አንድ ጸሐፊ ነው፣ አንድ ሰው ነው አውተር ያደረገው ምናምን ማለት ነው። ነገር ግን ባይብል ጋር ስንመጣ ዲፍረንት አውተር ነው ያለው። ላይክ ማቲው ያለው ቴዎሎጂ እና ማርቆስ ያለው ቴዎሎጂ ይለያያል። ራሱ ዊሲ ላይክ ማቴዎስ ሲቀይር ራሱ የማርቆስን ቴክስቶች ሲለውጥ ሲቀይር ሲረብሻቸው ማለት ነው። የሚረብሹ ጥያቄዎችን ምሳሌ ልስጣችሁ። ኢብሮ አንደኛው ያነሳውን ከዛ ውስጥ አንድ ምሳሌ እንመልከትና ራሱን ልጁ የቀጠፈበትንና መልስ ያሰጠበትን አንድ ነገር ያስቀምጣል። ምንድን የሚያስቀምጠው ምን ይላል? what is interesting is the position of the first good አለ in Matthew on the one hand and the Mark and Luke on the other አለ most believe አለ that Matthew is using Mark here አለ that is troubled አለ by the implication of the question why do you call me good ስለምን ቸር ብለህ ትጠራኛለህ፣ ለምን ትጠራኛለህ ብሎ ነው የጠየቀው ክርስቶስ ማለት ሰውየው ቸር መምህር ወይ ኦኬ መንግስተ ሰማያትን እንድወርስ ምን ላድርግ ብሎ ነው የጠየቀው። ስለምን ቸር ትለኛለህ፣ ቸራት በለኝ ነው ያለው። ኦኬ ከዛ በኋላስ ማቲው therefore አለ rephrases አለ very slightly in such a way to change the question and
አቮይድ ዘ ዲፊካልት ኢምፕሊኬሽን አለ። ከዛ ቀየረው ራሱ ማለት ነው ወደ ዲድ ወደ መልካም ስራ ማለት ስለ መልካም ስራ ለምን ትጠይቀኛለህ ብሎ ነው የቀየረው። ሶ በዚህ ልክ ነበረ ሲለውጡ የነበረው። ስለዚህ ሲስተማቲክ ቲዮሎጂ እነዚህ ሰዎች ላይ ሜክ ማድረግም ይሄ የሚሰራ ነገርም አይደለም። በሁለተኛ ነጥብ ማለት ነው። ሶ ጀነራሊ ስፒኪንግ ያው ወንድሞችም ሀሳብ ስላላቸው ሀሳቤን አጠር አድርጌ ልጭመቀው እና ኢብሮ ጀዛከላህ ኸይረን አሪፍ ነገር አሳይቶናል። ጀነራሊ ስፒኪንግ ግን ያ ልጅ ግን ኮፕ ሲያደርግ ነበረ፣ ሲቀጥፍ ነበረ። በብዙ መንገዶች ሲቀጥፍም ተይዟል። ስኮላሮች ላይ ሲቀጥፍ ነበረ። እኒህ ሁሉ እንዳሉ ሆነው ግን ምሁራዊ ዲቤት ኢብሮ አሳይተናል። ጀዛከላህ ኸይረን። በቀጣይም ደግሞ ደፍሮ የሚመጡ ከሆነ እዛው ኢብሮ ጠርቷቸዋል እና 2-2 የሚመጡ ከሆነ በክሩሲፊክሽን ላይ የሚመጡ ከሆነ ዊ አር ሬዲ እኔና ኢብሮ ለመወያየት ዝግጁ ነን። ክሩሲፊክሽን ስቅለት ላይ የምትመጡ ከሆነ ለመወያየት ዝግጁ ነን። ነገ እንገባለን፣ ከነገ ወዲያ መግባት እንችላለን። ስለዚህ ክሩሲፊክሽን ላይ የተጠራኸው ልጅ መተህ ተወያየ ራሱ ማለት ነው። ይህንን ነው ማስተላለፍ የምፈልገው። ወንድሞች ሀሳብ ካላችሁ ቀጥሉ። ሰላም አለይኩም ወራህማ። ወአለይኩም ሰላም ወራህመቱላህ። ጀዛከላህ ኸይር። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ይምሩ ቀጥል። ኸይር ያ ጀማ። በቅድሚያ ለዓለማቱ ጌታ ምስጋና ይገባው። ያው ያ ጀማ በዚህ ውይይት ብቻ ማለት ነው አንድ ክርስቲያን መጽሐፍ ቅዱስን ይዞ ኢየሱስን አምላክ ማድረግ እንደማይችል አይተናል። ለምን ካላችሁኝ ውይይቱ ከ2 ሰዓት በላይ ሆኗል። እንደው ታዘቡና እናንተ 2 ሰዓት ውስጥ አንዲት ጥቅስ እኔ ኢየሱስ ስለ አምላክነቱ የተናገረበትን ጠቅሷል። የሰማችሁት ካለ ማለት ነው። እኔ ግራ እየገባኝ ነበር ውይይቱ። ሊትራሊ በሙሉ ወሬዎቹ ምንድን ነበሩ? ፋላሲ ነበሩ። ኢየሱስ እዛ ጋር የሆነ ተአምር ሰራ፣ አምላክ ይሄ ነገር ሰጥቶታል፣ ስለዚህ ኢየሱስ አምላክ ነው ነበር ፖይንቱ። በዛን ቀጥልና መጽሐፈ ነገሥት ላይ ዳዊት ሰይጣን አዞታል፣ ሰይጣን አንቀሳቅሶታል። ማቴዎስ ወንጌል ምዕራፍ 4 ላይ ደግሞ ኢየሱስ ሰይጣን አንቀሳቅሶታል። ስለዚህ ኢየሱስ ዳዊት ነው፣ ኢየሱስ ሰው ብቻ ነው ማለት ነው። በዚህ አርጊመንት ሄደ። አንደኛ። ሁለተኛ ደግሞ ለዳዊት ተሰግዷል፣ ለእግዚአብሔር ተሰግዷል። ስለዚህ ዳዊት እግዚአብሔር ነው። በጣም እኮ ነው የሚያስቀኝ ምን አይነት አምሮ እንደሆነ ማለት ነው። ይሄ ማለት እንዲገባችሁ ኢብራሂም ላይ ባለ እኔ ላይ ባለው፣ ስለዚህ እኔ ኢብራሂም ነኝ። በጣም የሚያስቅ ፖይንት ማለት ነው። በመቀጠል ስግደት አንስቼላችኋለሁ። ድክመት ምሳሌ አሁን እግዚአብሔር ሲናገር ምን ይላል? ሁሉም ነፍስ ይበሰብሳል ብሎ ይናገር፣ ወይም ደግሞ ባሪያዎች ነቢያት ይላል። ስለዚህ ነቢያት በሙሉ ባሪያ ከሆኑ የሚበሰብስ ከሆነ ኢየሱስ ደግሞ እንደበሰበስ ወይም ደግሞ ስጋው እንደሚበሰብስ ከተቀመጠ ኢየሱስ የሚበሰብስ ብቻ ማለት ይቻላል? በጣም እኮ የሚያስቅ ሎጂክ ነው። ዋናው ግን እንዳያችሁት መጽሐፍ ቅዱስን ይዘው ኢየሱስን አምላክ ማድረግ አይችሉም። ሰች ፋላሲ መጠቀም የሚችሉት ሰች እንደዚህ አይነት የመሰሉ ፋላሲዎች ይጠቀማሉ እንጂ ማሳየት አይችሉም። ያሳቀኝ ነገር ደግሞ መጽሐፍ ሲከፈትለት ማለት ነው አያውቀውም እኮ የተመች ልጁ ግን የሚመች ምን ያደረገ መሰላችሁ? አይታችሁ ከሆነ ኢብራሂም ነቅተህበታል። ምንድን ነው ያደረገው? ሲከፈትለት ካሜራ ማለት ነው ጥያቄ ስጠይቀው ትቀበላለህ ወይስ አትቀበለም ነው አይደለ? መጽሐፉን እቀበላለሁ ካለ በኋላ እኮ ያስረዳል። ግን ዘሎ ምንድን ነው የሚያደርገው? 20 ሰከንድ ይልና ማለት ነው። ከዛ ያነበዋል። ሲያነበው እኮ አንደኛ ኮንቴክስቱን ያው ለማንበብ ሞክሯል፣ ግን አልተረዳውም ስለምን እንደሚያወራ። ሁለት ደግሞ ኢብራሂምን አርማለሁ ብሎ እርማቱን አልነገረንም። እና ያና ግን ኦቨርኦል ኢት ዋዝ ናይስ። በጣም ደስ የሚል ውይይት ነበረ። ኢብሮ ሐቢቢ ጀዛከላህ። ወላሂ ሞባይል ይገርማችኋል፣ ቻርጅ አልነበረውም። በታብሌት ሰክቼ እንደምንም የተከታተልኩት አሁንም 3% እያለ ነው። ካስወጣኝ ታሮደኛ ፉ በሉኝ። ዋናው ግን ጀዛከላህ ኢብሮ፣ አላህ ይቀበልህ። ቀጥሉ ወንድሞቼ። እሺ ወያክ ቀጥሉ ኢንሻአላህ። አብኪ ያለ ኦኬ አንከሽ ባሩ ቀጥልሽ። አይ አክቹሊ ኦኬ ዲቤቱን አክቹሊ በጣም ቤስት የሆነ ዲቤት ነበር። አክቹሊ በጣም አሪፍና የሚበረታታ ዲቤት ነበረ። እኔ ግን እዚህ ዲቤት ላይ አንዳንድ ሀሳብ ሳነሳ ወደ መጀመሪያ አካባቢ ይህ ልጅ ምን አይነት ሀሳብ ሲያነሳ ነበር መሰላችሁ? ቤት ስለ ካታጎሪካል ሲሎጂዝም ሲያነሳ ነበር አይደለ? ሰማችሁት እንግዲህ እኔ ሙግቴ ማደራጀው ኦኬ በካታጎሪካል ሲሎጂዝም ነው ብሎ ሲያነሳ ነበር። ይሄን ራሱን ልጅ ከወራት በፊት ይሄን ራሱን ልጅ ሁሉንም ሙግቶቻችን በሎጂካል ሲሎጂዝም ብናደረጃቸው መሆን አለበት። ኦኬ ሁሉም ሙግቶቻችን ማለት ነው አኮርዲንግ ቱ ሎጂካል ሲሎጂዝም በዛ ማደራጀት አለብን ወይ ብዬ ስጠይቀው ምን ማለት ነው አልገባኝም አብራራልኝ ብሎ ነበር። ራሱ ዘለ ራሱ ልጅ ማለት ዛሬ ኤቭሪሲንግ አርጊመንታችን አኮርዲንግ ቱ ሎጂካል ሲሎጂዝም በሎጂካል ሲሎጂዝም ማስቀመጣችን መስት ነው ወይ ቢስጠይቀው አላቅም ብሎ የመለሰ ልጅ ነው። ያዙልኝ አንድ። ሁለት ደግሞ ኢብራሂምን ሲወቅሰው
አንተ እኮ ስትፈታ የመጣኸው መጽሐፍ ቅዱስ ብቻ እየጠቀስክ የነበረው ስኮላርሊ ኮንሰንሰስ አለህ ወይ ብሎ ሲጠይቀው ነበር። ቃሌ ማለት ነው። ግን በሚገርማችሁ ሁኔታ የራሱ የገዛ ወንድሙ ከዚህ ቀደም አብሮ ዲቤት ያደረገ የመጣው የገዛ ወንድሙ መሰል ነገሮችም ማለት ነው ኤፒስቴሚካል እንትን ያስፈልጋቸዋል ይናገራል። ኦኬ ስኮላርሊ ኮንሰንሰስ አያስፈልግም ለምናቀርባቸው እያንዳንዱ አርጊውመንቶች ስኮላርሊ ኮንሰንሰስ አያስፈልገንም እያለ ይናገራል። ኦኬ ስለዚህ ኢብራሂም እያንዳንዱ ላወራው ወሬ ምንም ስኮላር አያስፈልገውም። በራሳችሁ ምሳሌ መሰረት አንድ ስኮላር አያስፈልገውም። ኢብራሂም ያወራቸው ኤቭሪ ሲንግል አርጊውመንቶች አክሴፕተብል ናቸው። ለምን ስኮላር ካላመጣ አልቀበልም። ይሄ ያንተ የገዛ የራስህ የሆነ አርጊውመንት ነው። ስኮላር አስፈላጊ አይደለም። ቢካዝ ይሄ ምንም አይነት ካቴጎሪ የለውም። ይሄ ምንም አይነት መስፈርት የለውም። ስኮላር አምጣ የሚለው አርጊውመንት ማለት ያዙልኝ። ሁለት የራሱ የገዛ ወንድሙ ነው ላይ ተጠይቀው የግድ እንደዚህ የሚል መስፈርት ካላመጣ ስኮላር አያስፈልግም ብሎ የተናገረ የራሱ የገዛ ወንድሙ ማለት። ሁለት ያዙልኝ አርጊውመንት ማለት። ያኛው ደግሞ ሶስተኛው ምንድን ነው? ዲቤቱ አጠቃላይ በጣም ቤስት ነበር። እጅግ በጣም አሪፍና የሚበረታታ ነበረ። እንግዲህ ስለ ዲቫይን ሃይፖስታሲስ የምታውቁ ከሆነ አህባቢ ስለ ዲቫይን ሃይፖስታሲስ የምታውቁ ከሆነ ይህ ልጅ በብሉይ ኪዳን ላይ የሆነ አርጊውመንት የሆነ ነገር ይጠቅስላችሁና አዲስ ኪዳን ላይ ደግሞ ብሉይ ኪዳን ላይ የሚጠቅስ የነበረው ቆይ በደንብ ከሰማችሁት የሆነ የአይሁዶች መጽሐፍ ይጠቅስና ከዛ አዲስ ኪዳን ላይ አለ ያጠቅስልና ስለዚህ ኢየሱስ አምላክ ነው። ገብታችኋል? ያህዌ አይሁዶች መጽሐፍ ላይ እንዲህ ነው፣ ኢየሱስ ደግሞ አዲስ ኪዳን ላይ እንዲህ ነውና ኢየሱስ አምላክ ይላችኋል። ከዛ መጨረሻ ላይ ምን አለ? ፊሎ ማለት ነው። ፊሎ ለመጥቀስ ብሎ ፋይሎ አለ። ኦኬ በአንተ አርጊውመንት ከሄደን አንተ ዛሬ ባነሳው አርጊውመንት የምንሄድ ከሆነ ሙሴስ አምላክ ነው። ሙሴ አምላክ ነው። ለምን? ምክንያቱም በአይሁዶች እምነት ሙሴ አምላክ ነው ተብሎ ስለሚታመን። ለምሳሌ on the life of Moses ቡክ 1 ላይ ፊሎሞን ይናገራል። ሙሴስን አይሁዶች አሴጋድ ይዞት ነበረ፣ እንደ አምላክ ያመልኩት ነበረ ይናገራል። ራሱ ደግሞ ፊሎ ይህ በመጽሐፍ ላይ ስለ ቃየንና ስለ አቤል ልዩነት ባወራበት መጽሐፍ ላይ ምን ይናገራል? የመጨረሻው ቨርስ ላይ ሙሴ አለ አምላክ ነው። ዲቫይን የሆነ እንትን ነበረው፣ ዲቫይን የሆነ ፖሰሲቭ ነበረው። ኦኬ ሙሴ መለኮት በውስጡ ነበር እያለ ይናገራል። ስለዚህ አንተ ባመጣው ሙግት መሰረት ክርስቲያኖች አራት አምላክ ነው የምታመልኩት። አማን አብ፣ ወልድ፣ መንፈስ ቅዱስና አራተኛው ሙሴ ማለት ነው። ለምን? ምክንያቱም አርጊውመንት ያደራጀው በአይሁዶች ቡክ ስለሆነ ማለት ነው። በአይሁዶች መጽሐፍ ስለሆነ አይሁዶች መጽሐፍ ብቻ አይደለም አይጠቀምከው፣ አፖክሪፋል መጽሐፍቶችንም ተጠቅመዋል ለራስ አርጊውመንት እገሌ ከሚባል መጽሐፍ ላይ መጽሐፈ ሲራክ ላይ መጽሐፈ እንትን ላይ ባይዘው ይሄ ራሱ ልጅ ማለት ነው ከኦርቶዶክሶች ጋር እነዚህ መጽሐፎች መጽሐፍ ቅዱስ አይደሉም ብሎ የተዋየ ልጅ ነው። ዛሬ መጥቶ ግን ከዮሮ ጋር ሲጉባኤ ለኢየሱስ አምላክ ተጠቀማቸው። መጀመሪያ ከኦርቶዶክስ ወንድሞች ጋር ተስማማ ሂደን ራስህ ሂድና ከኦርቶዶክስ ወንድሞች ጋር ተስማማ at first place ማለት ገብቷቸዋል። ስለዚህ በአጠቃላይ ዲቤቱ እንደው ስኮላርሊ ኮንሰንሰስ ያስፈልገዋል ሲል በራሳችን ባየነው ስኮላርሊ ኮንሰንሰስ አያስፈልግም። ለምን? ይህ ምንም መስፈርት አይደለም። ስኮላሮችም አንድ መጽሐፍ ላይ እንደዚህ ብሎ አልተናገሩም። ለእያንዳንዱ አርጊውመንት መጽሐፍ ቅዱስ ይላል። አዎ መጽሐፍ ቅዱስ ይላል። ያ በቂ ነው ወይ? በቂ ነው እኮ አይደለም። that's more enough በጣም በቂ ነው። ግን ስኮላርሊም ደግሞ እንሂድ ከተባለ እናንተ ካላችሁ በላይ እኛ እንሄዳለን። ኦኬ ጥንታዊ ግሪክ ፊሎሶፊዎችን እየጠቀስንላችሁ፣ ጥንታዊ ጁዲዝም ፊሎሶፊዎችን እየጠቀስንላችሁ እናንተ ካመጣችሁት በጣም የተሻለና የረቀቀ አርጊውመንትን እናቀርብላችኋለን ነው። ከዛ ባለፈ ግን ጀዛከላሁ ኸይረን ኢብሮ በጣም ገራሚ የሆነ ውይይት ነው ያየነው። ወንድሞች ሀሳብ ካላችሁ ቀጥሉ። አይሽ ጀዛከላሁ ወያክ ጂክ እንግዲህ ካየሁት ውይይት እኮ ለምዶብኝ ነው በመሀል ገብቼ እንትን ያልኩ አስለመደኝ። ያ አፍወን ቀጥል። ከፍቶልህ ነበረ አህመድም ጂክም አሁን ዘጋ። ሁለታችሁም አትሰሙም። ቆይ ምን አድርገህ መሰለህ ጂክ አለ። አዎ ጂክ ሰርተሃል። አሁን ቀጥል። ጂክ ሰራ። ጂክ ቀጥላው። ኦኬ ምንድነው ካታጎሪካል ሲሎጂዝምን አንስቶ ነበርና በመሰረቱ ካታጎሪካል ሲሎጂዝም በራሱ ቫሊዲቲ እና ሳውንድነስ አያሳይም ነው የመጀመሪያ የሰራው ስህተት እሱ ነው። ኢስፋላሽስ ሙግት ነው ራሱ ያነሳው። ካታጎሪካል ሲሎጂዝም አንስቶ በቃ ቫሊድ ነውና ሳውንድ ነው ብሎ ነው እየሞገት የነበረው። በመሰረቱ ፍሬሽማን ኮርስ ገብቶ ነው መማር ያለበት። ጉድ ኬር ያስፈልገዋል። ለቃሌ ጉድ ኬር ያስፈልገዋል። ቅድም ጉድ ኬር ሲል ነበርና ጉድ ኬር ያስፈልገዋል ነው የመጀመሪያው።
ሌላኛው የፈጸማችሁ ብዙ ፋላሽስ የሆኑ ሕጸጽ አዘል ሙግቶች አሉ። ከነዛ ውስጥ አንደኛው ፋላሲ ኦፍ ኢግኖሬሽን የሚባለው ነው። እሱ ምንድን ነው? የሆነን ነገር ጌታ ጌታ የተባለ አለን ይልና የለም ሲባል በቃ እሱ ነው ኢየሱስ አምላክ ነው እያለ ነበር ሲሞግት ነበር። ይሄ ራሱ በራሱ ሕጸጽ ነው። ፋላሲ ኦፍ ኢግኖራንስ ይባላል ማለት ነው። ሌላው ኢኩቪኬሽን ፋላሲ ነው የፈጸመው። በቃ በፋላሲ ነው የጨረሰው ነገር በሙሉ። ሉክ 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 ሲል ነበር በቀደም ሰው ሲል እንደነበረው ብልህነት ይጎለዋል ብሏል ጓደኛው ራሱ። የቃሌ ሪባትል ትንሽ ብልህነት ይጎለዋል ብሎ የራሱ ጓደኛ ተናግሯል። ሰምታል። ኢብራሂም በደንብ ነው ከኦፕኒንግ ስቴትመንት በኋላ ሪባትል ሲያደርግ ኢብራሂም በደንብ ነው የተጫወተው፣ በደንብ ነው የሞገተው። ቃሌ ግን ብልህነት ይጎለዋል፣ ሰው ብልህነት የሚጎለው ውይይት ነበር ያደረገው በሚል ወሸሂዳ ሻሂዱ ሚን አህሊሃ እንደተባለው ከራሳቸው ሰዎች ነው የመሰከረው ይሄንን ማለት ነው። ሰው በአጠቃላይ በሙሉ ኢየሱስ አምላክ አለመሆኑ በል እንደውም አብ ራሱ ፈጣሪ ሊሆን እንደማይችል ነው የተገነዘብነው። በል እንደውም አብ ራሱ አምላክ ሊሆን እንደማይችል ነው የተረዳሁት። ጀዛከላ ኸይር ባረከላ ፊክ። ወይ ቅድም እኮ አሳቀኝ ወላሂ። ይሄኛውም አይችልም ይላል ሲለኝ አይ ደህና ነገር አመጣው ብሎ በሱ ቤት። እሺ ቀጥል። ሌላ ማነው ተረኝ? ቀጥሉ ጋይስ። አሚሮ አለ ወይ አብዱፌ፣ ዛኪር ቀጥሉ አንዳችሁ። ቀጥል አሚረሽ። ኦኬ እሺ። ሰላም አለይኩም ሁላችሁም። በመጀመሪያ 20 ሰከንድ ለመጠቀም እሞክራለሁ። ኤኒዌይስ በመጀመሪያ አልሐምዱሊላህ ወላሂ ውይይቱ ሲጀምር ነበረ እኔ ውይይቱ እንዳለቀ የገባኝ። ምክንያቱም ይሄ ትራንሲቲቭ ኢንፍረንሰስ የምንለውን ነገር ተጠቅመን ነው እንጂ ክርስቶስ አምላክነቱን አስተምሯል የሚል ነገር አናገኝም ነው። ያም ማለት ምንድን ነው? ኤ ቢ ነው፣ ቢ ደግሞ ሲ ነው፣ ዜርፎር ኤ ሲ ነው ማለት ነው የሚልን ነገር ተጠቅመን ካልሆነ ክርስቶስ አምላክነቱን አስተምሯል ማለት አንችልም። ቅድም ኢብሮ ሲሞግተው እንደነበረው ማለት ነው። እንትና ብሉይ ኪዳን ላይ ኤገሌ የሚባል ሰው ንጉሰ ነገስት ከተባለ የነገስታት ንጉስ ከተባለ ከዛ የነገስታት ንጉስ ደግሞ አብ ከተባለ ዴርፎር ያ ሰው አብ ነው ማለት ነው፣ ወይም ደግሞ ያ ሰው ያህዌ ነው ማለት ነው። በዛ መልኩ ነው። በዛ መልኩ ካልሆነ ክርስቶስ አምላክነቱን አላስተማረም ነው። ያ ደግሞ it will depend on their assumption፣ በእነሱ አሰምሽን ላይ ወይም ደግሞ በእነሱ ናውሌጅ ላይ ዲፔንድ የሆነ ነው ማለት ነው። እና ይሄ ነገር ገና በመጀመሪያ ስቴትመንት ላይ ኦፕኒንግ ስቴትመንት ላይ ሲያወራ ነው አልሐምዱሊላህ ያልኩት። በቃ እንትኑ አልቋል ነው። ይህንን ነገር ካልተጠቀምን ለምንድን ነው እንደዛ ማድረግ ያለብን? ራሱ ለምንድን ነው እንደዚህ አይነት ሕጸጾችን ሰርተን ክርስቶስ አምላክነቱን ማረጋገጥ ያለብን? ከመነሻውንም ክርስቶስ አምላክ ከሆነ እኮ በቃ አምላክ ነኝ ብሎ በግልጽ ይናገር ነበር ነው። በግልጽ አልተናገረም፣ ግን እንደዚህ አይነት ነገሮችን ተጠቅመን ክርስቶስ አምላክ እንደሆነ ማግኘት እንችላለን በሚል ሞክሯል ነው። ሌላው ደግሞ በጣም አቡኪ ወላሂ ለማንሳት የፈለኩትን ነገር ነው ያነሳው። መሸፋፈን የሌለብን ነገር ሂወሶ ቻይልዲሽ፣ በጣም ልጅነት የተሞላበት ነገር ነበረበት ልጁ። ኢብሮን ራሱ ፑሽ እያደረገው ነበረ። ኢብሮን በጣም ፑሽ እያደረገው ነበር። ጃ በጣም ይሄ ነገር እንዳይፈጠር ሮል እየተጫወተ ነበረና ኢብሮ ጀዛከላ በዚህ አጋጣሚ በጣም ማቹርድ የሆነ ጥሩ ውይይት ነው ያየነው በአንተ በኩል። የእሱ ግን በጣም ቻይልዲሽ የሆነ ሞክ የተሞላበት ገና ለገና የሆነች ቦታ ላይ በጣም መጥፎኛ አፋጦ ይዘኛል በሚል ምክንያት በጣም ሞክ የተሞላበት ነበር። አልሐምዱሊላህ ውይይቱ በጣም የተማሩበት ነው፣ እነሱ የተማሩበት ነው። ጥሩ ሙግቶችን አንስተሃል። አልሐምዱሊላህ ረቢል ዓለሚን። እንግዲህ ያው ቃሌ 20 ሰከንድ ብለነዋል። ከዚህ በኋላ ጀዛኩሙላሁ ኸይረን። ቀጥሉ። ወያክ ኢንሻአላህ። ዛክና አብዱፌ ይቀጥሉ ኢንሻአላህ። አንዳችሁ አይሰማቸው የሉም መሰለኝ። በቃሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህመድ ወይም ደግሞ ኡስታዝ ይቀጥሉ፣ ችግር የለም ኢንሻአላህ። ቀጥሉ። እሺ ሐባይብ አንዳችሁ ቀጥሉ።
ሰላም አለይኩም። አሚን። አለይኩም ሰላም ወራህመቱላህ። አልሐምዱሊላህ መግባት ይራሱ ወላሂ ኔትወርክ በቃ ሊያስነቅለኝ ወላሂ ሊያስነቅለኝ። እሺ እንዴት ናችሁ? አልሐምዱሊላህ አላህ አክበር አላህ አክበር አላህ አክበር። በጣም ገራሚ ዲቤት፣ በጣም ገራሚ ኢንሻአላህ ብዙዎች ብዙ ነገር ይረዳሉ ብዬ አስባለሁ። ቤዚካሊ ደግሞ ይሄ ፍሬሽማን ኮርስ የወሰደ ሰው ስለ ሎጂክ ምናምን በጣም ቤዚክ ስህተቶች ነበር ሲሰራ የነበረው። ሙሉ ዲቤቱን አንድ ቤዚክ ስህተት ሲሰራ ነበር የነበረው። ያንን ምንም አይነት ሎጂካል ቃል ሳልጠቀም በመጀመሪያ ምሳሌ ልስጣችሁ። ያ ምንድነው? ፀሐይ ብርሃን አላት፣ ያስማማናል፣ በደንብ ያስማማናል። ከዚያም በኋላ ደግሞ ሻማ ብርሃን አለው የሚለውም ያስማማናል። አሁን ፀሐይ ብርሃን አላት የሚለውን ከተስማማንበት በኋላ ፀሐይ ብርሃን አላት፣ አዎ ሻማን ብርሃን አለው፣ ፀሐይ ሻማ ነው ብሎ እንደ መደምደም ያለ ነገር ነው የተነሳ ያለው። ይሄ ቴክስቹዋል ኤክሴጂሲሱን ተመልክተን ደን ወደ ካቴጎሪካል ሳይሎጂዝሙ ስንመጣ የተነሱ ሀሳቦች 5 ወይም 4 ሀሳቦች ማስታወሳቸው አሉ። እነዚህ ሀሳቦች ቤዚካሊ በጣም የተመቱ ሀሳቦች ናቸው፣ አፍተሮል መደምደሚያቸው ማለት ነው። እና አንደኛ ያቀረባቸው ሀሳቦች ነበሩ። የዓለም መጨረሻ ላይ ሰዎች ላይ የሚፈርደው ማን ነው? በጥቅሉ ከግብር አኳያ ምላሽ የሚሰጠው ማን ነው? ያህዌ ብቻ ነው ይልና ትንቢት ኢሳይያስ ላይ ምናምን የሚጠቅሱ ጥቅሶች አሉ። እነዚህ ነጥቦች ከተነሱ በኋላ ፕሪሚሳቸው ምንድነው? ቀጥሎ የሚነሳው ማይነር ፕሪሚሳቸው ምንድነው? ኢየሱስ ክርስቶስ በፍርድ ወንበር ይቀመጣል። ከዛ በኋላ ማቴዎስ ወንጌል ምዕራፍ 25 ላይ ያለ ይሄ ተረቢ አብረታችሁኛል ምናምን እያለ ይፈርዳል የሚል ሀሳብ አለ። ስለዚህ ምንድነው ሀሳባችሁ ስንላቸው፣ ስለዚህ ኢየሱስ ያህዌ ነው። ኧረ እባክህ እዚህ ጋር ፍሬሽማን ኮርስ ያልኳችሁ ቅድም አጭሩ ምንድነው ኢኩቮኬሽን ምነው ፋላሲ አለ ቤዚካሊ። እና ኢኩቮኬሽን ፋላሲ ነው አፕላይ ሲደረግ የነበረው። ያ ምንድነው? ከኦቶሪቲ አኳያ ምንድነው ይሄ ከስልጣን አኳያ ኦንቶሎጂካሊ በባህሪ ስልጣን ያላቸው ሰዎች አሉ። አዎ በዛ ላይ ደግሞ ዴሊጌትድ የሆነ ኦቶሪቲም ደግሞ አለ፣ የተሰጠ ምን ላይ ስልጣን ደግሞ አለ። እነዚህ ነገሮች ነው የቀላቀላቸው። ገብቷቸዋል። ኢኩቮኬሽን ፋላሲው አፕላይ ሲደረግ በዚህ መልኩ ነበር ሲሰራ የነበረው። ትክክለኛ የሆነ ካቴጎሪካል ሳይሎጂዝም ሰራለሁ በሚል በእንደዚህ አይነት ውስጥ ነበር ስንመለከታቸው የነበረው። ለምንድን ይህንን ነገር እያለን ያለ ነው? በዮሐንስ ወንጌል ምዕራፍ 5 ከቁጥር 22 ላይ አለፍ ብላችሁ ደግሞ በ27 ላይ ስትመለከቱት አብ ለማንም ፍርድን እንደማይሰጥ ፍርድን ሁሉ ደግሞ ለወልድ እንደሰጠው እንመለከታለን። ከዛ ፍርድን ሁሉ ለሰው ሰጠው እንጂ ለወልድ ሰጠው እንጂ እና የሰው ልጅም ስለሆነ የፍርድ ዘንድ ስልጣን ሰጠው ይላል። አይደለም እንደዛ አይደለም የሚል? አዎ። ስለዚህ ያህዌ ፍርድን ከማንም እንደማያገኝ ፕላስ ደግሞ ስልጣን የምንለው ነገር ደግሞ ለክርስቶስ እንደሰጠው ከተመለከተን ኢየሱስ ክርስቶስ በፍርድ መንፈስ ዙፋኑ ላይ የሚቀመጠው ስልጣን ስለተሰጠው ነው የሚል ድምዳሜ ልንወስድ የምንችለው። ተቀባዩ ኢየሱስ ከሰጪው ከምንለው ያህዌ የተለየና በስልጣን ደግሞ ከሱ በታች ያለ መሆኑን እንረዳለን። በአጭሩ ነጥብ የሚዘጋው ቅድም ኢብሮ እንደጠቀሰው በሐዋርያት ሥራ ምዕራፍ 17 ቁጥር 31 ላይ የተነሳ ነጥብ አለ። በወደደው ሰው እጅ በዓለም ላይ በጽድቅ ሊፈርድ ቀን አድርጓልና ይህም ሰው ከሙታን በማስነሳቱ ሁሉን አረጋግጧል ይላል። የዚህ ሐዋርያት ሥራ ጸሐፊ ምንድን ያስቀመጠው ፈራጁ አምላክ ያህዌ እንደሆነ ያስቀምጥና እርሱም ደግሞ በዓለም ላይ የሚፈርድ በማን ነው? በመረጠው ሰው ማለትም በኢየሱስ ክርስቶስ እጅ እንደሆነ ነው የሚናገረው። ፈራጁ አካል የምንለው ፍርድን ለማስፈጸም መሳሪያ ሆኖ የሚያገለግል አካል አስቀምጧል። ያ መሳሪያ ሆኖ የተቀመጠው አካል ማን ነው? ኢየሱስ ክርስቶስ ነው ማለት ነው። ኢየሱስ ክርስቶስ እንደ ኤጀንት እዚህ ጋር ተቀመጠ ማለት ነው። እንደ ኤጀንት እዚህ ጋር እንመለከተዋለን። እንደ ኤጀንት መቀመጡን ወስዶ ያ አካል ያህዌ ነው እያለ ማስቀመጡ እዚህ ጋር ምንድነው ፋላሲ ይጠቀማል። ኢኩቮኬሽን የምንለው ፋላሲ ይጠቀማል ማለት ነው። የመጀመሪያው ስህተት እዚህ ጋር ይወድቃል። ሁለተኛው ምንድነው? ኮሪ ከሚለው አርጊመንት አኳያን የሰሙት ኮሪ የምንለው ለያህዌ አምላክ ለአምላክ ያህዌ ብቻ የተጠቀምነው መጽሐፍ ቅዱስ የተጠቀመ አይነት እንትን መጠሪያ ነው የሚል ሀሳብ ነው ያለው። ደን ምንድን ያስቀመጠው በማቴዎስ ወንጌል ምዕራፍ 7 ላይ ኮሪ ተብሎ ኢየሱስ ክርስቶስ ተጠርቷል ነው የሚለው። በጣም ያልጠበቁት አርጊመንት ነው። ምክንያቱም በጣም የወደቀ አርጊመንት ነው። ምክንያቱም ኮንቴክስቱን እዛው ዝም ብላችሁ ቅድም እንደነገርኳችሁ ቴክስቹዋል ኤክሴጂሲሱን ስትመለከቱ የመጽሐፍ ቅዱስ ራሱን ኮንቴክስቱን ይሄ አውዱን ስትመለከቱት ሀሳቡ በራሱ የሚዘጋ ነው የሚሆነው። ለምንድን ነው ይሄን የምላችሁ? ፎልስ ፕሪሚስ ነው። ኢን ዘ ፈርስት ፕሌስ ፎልስ ፕሪሚስ ነው ስላችሁ ለምንድን ነው ይሄን እያልኩ ያለሁት? በመጀመሪያ ደረጃ በቋንቋ አጠቃቀም ቃላትን መደጋገም
አንድ ክብርን ሊያሳይ ይችላል። ሁለተኛ አጽንኦት መስጠትንም ሊያሳይ ይችላል። መሰል ኤክስፕላኔሽኖች አሉ። አንድ ቃል ሁለት የመደጋገም ገብቷቸዋል። ለምሳሌ ማቴዎስ ወንጌል ምዕራፍ 25 ቁጥር 11 አካባቢ ስትመለከቱት በኋላም ደግሞ ሌሎች ልጃገረዶች መጡና ጌታችን ሆይ ክፈትልን አሉ ይላል። ማቴዎስ ወንጌል ምዕራፍ 25 ቁጥር 11 ላይ ኢብሮ አለ መክፈት ትችላለህ? ልክፈትልህ ጥቅስ ማቴዎስ ወንጌል ምዕራፍ 25 እሺ ኦልራይት ማቴዎስ ስንት? ምዕራፍ 25 እሺ ቁጥር ስንት? ቁጥር 11 ላይ ያው ከአንድ ጀምሮም ብናነበው ያን ያህል እንትን ነው፣ ግን አጭር ያን ይሄ ነው። ኦኬ እሺ ያው ሊገዙም በሄዱ ሙሽራው መጣ። ተዘጋጅተው የነበሩት ከእርሱ ጋር ወደ ሰልፍ ገቡ፣ ደጁም ተዘጋ ይላል። በኋላም ደግሞ የቀሩቱ አለ ቆነጃጅት መጡና ጌታ ሆይ ክፈትልን አሉ ይላል አይደለ? ጌታ ሆይ ኩሬ የምንለው ዩዜጅ አለ እዚህ ጋር። በዚህ ምሳሌ ውስጥ ምንድን ነው የምንመለከተው? ሰነፎቹ ልጃገረዶች አሉ። እነዚህ ከላይ ጀምሮ ኮንቴክስቱን ስትመለከቱ ማቴዎስ ወንጌል ምዕራፍ 25 ላይ ስትመለከቱት ሙሽራይቱ ምናምን እያለ የሚጠቅሳቸው ምሳሌዎች አሉና እነዚህ ሰነፍ የሆኑ ልጃገረዶች አሉ እና እነዚህ ሰነፎቹ ልጃገረዶች ጌታችን ሆይ ብለው የጠሩት ማለት ነው የሰርግ ቤቱን ባለቤት ነው፣ ወይም ደግሞ የምድርን የሆነን ሰው አይደለም ምድር ላይ ያለን ሰው ምድር ላይ ያለውን ሰው የሰርግ ቤቱን ባለቤት ኩሬ ይሉታል። ጌታችን ሆይ ይሉታል። ኩሬ የሚለው አባባሉ በራሱ ጥሪው መጥሪያው ራሱ ለአምላክ ብቻ የሆነ አጥረም እናስቀምጠው አይደለም። ምክንያቱም በዚህ ምድር ላይ ያለውን የምድሩን ሰው ራሱ ኩሬ እያሉ የሚጠሩበት አጋጣሚ አለ በማቴዎስ ወንጌል ምዕራፍ 25 ቁጥር 11 ላይ እንደምንመለከተው ማለት ነው። እዚህ ምድር ላይ ላለም ሰው አፕላይ ስለሚደረግ ለአምላክ ብቻ አጥረው ማስቀመጥ ኢንተርፕሬስ ስህተት ነው ማለት ነው። በማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚል ሁሉ ወደ መንግስተ ሰማያት አይገባም ወይም የሚገባ አይደለም ብሎ ነው ያስቀመጠው። ቤዚካሊ ቅድም የጠቀሰው ጥቅስና ምንድን ነው ቤዚካሊ ልናስታውሰው ወይም ልንረዳው የሚገባው ነገር ማቴዎስ ወንጌል ምዕራፍ 7ን አንብቦ ለተረዳ ሰው ወይም ምዕራፍ 7ን ኮንቴክስቱን ላየ ሰው በጣም ሲምፕል ጥቅስ ነው። ጥቅስ ለምድር ይሄን የምለው በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ አለ ጌታ ሆይ የሚል ሁሉ ወደ ሰማይ መንግስት ወደ መንግስተ ሰማያት የሚገባ አይደለም ብሎ ነው ያስቀመጠው። እዚህ ጋር ኢየሱስ ክርስቶስ ከአባቱ ጋር ሊያስተካክል አልፈቀደም። ራሱን ከአባቱ ጋር አላስተካከለም። የአባቴን ፍቃድ የሚያደርግ ነው መንግስተ ሰማያት የሚገባው እንጂ ጌታ ሆይ ባለ መንግስተ ሰማያት የሚገባ አይደለም ብሎ ነው ያስቀመጠው። ጌታ ሆይ ብሎ መጥራት ብቻውን ፍሬ እንደሌለው ይገልጽና ምንድን ነው ያለው? ዋናው ነገር የላከው የአባቱን ፍቃድ መፈጸም እንደሆነ ያስቀመጠው፣ በአጽንኦት ያስቀመጠው ነገር ማለት ነው። ገብቷችኋል? ራሱን ከአባቱ ፍቃድ በታች ሲያደርግ እንመለከታለን ክርስቶስ በዚሁ የማቴዎስ ወንጌል ምዕራፍ 7 ኮንቴክስት ላይ ማለት ነው። ራሱን ከአባቱ ፍቃድ በታች ባደረገበት ኮንቴክስት ውስጥ ኢየሱስ ክርስቶስ አምላክ ነው ለማለት አንድን ጥቅስ መጠቀም ምን አይነት ድድብና ነው? ይሄ በጣም ድድብ ነው። በጣም ብዙ ነጥቦች ተነስተዋል። ሌላኛው ከሁለቱ ናችሁ ሶስት ናችሁ ከሚለው ከፕሬዘንስ አኳያ እዚህ ከስላሴው አካላት ደግሞ አንድን አካል መጨመር ማለት ጳውሎስን የመጨመር አካሄድ እንመለከታለን። ለምሳሌ ያው ቅድም እንደተጠቀሳችሁት በቦታው ሁሉ ተገኝቷል በማለት የማቴዎስ ወንጌል 18 ቁጥር 20 ላይ ያለው ሁለት ወይም ሶስት ናችሁ በስሜ በሚሰበሰቡበት መካከላቸው ሆናሉ ብሎ ተናግሯል ብለው የተነሳውን አርጊመንት በጣም ይገርማቸዋል። ኦንቶሎጂካል ኦምኒፕሬዘንስን እንደሚወክል አይነት አድርጎ ነበር ሲሞገት የነበረው። በቃ እንግዲያውስ ሲልና ጳውሎስ ጀማውን ልቀላቀለው አለ። እስቲ እንዴት ስንለው አንደኛ ቆሮንቶስ ምዕራፍ 5 ቁጥር 4 ላይ ብሎ አስቀመጠ። በጌታችን በኢየሱስ ስም ተሰብስባችሁ ሳላችሁ አለ መንፈሴና የጌታችን ኢየሱስ ኃይል ከእናንተ ጋር ሆነ ይላል። መንፈሴም ከእናንተ ጋር ይላል። ጀለስ እንግዲያውስ ክርስቶስን ከአምላክነት ጎራ ከቀላቀላችሁት እኔስ ምን ያንሰኛል? ይልና ጳውሎስ እኔንም ቀላቅሉኝ። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 4 ላይ ይህንን ሐሳብ ያስቀምጣልና ሐዋርያው ጳውሎስ በአካል በሌለበት ስብሰባ ላይ መንፈሴ ከእናንተ ጋር አለ እያለ ነው ይህን ጥቅስ ስንመለከተው። ገብቷችኋል? ስለዚህ አንድ መሪ ወይም አንድ መሲህ ተብሎ የተጠቀሰ አካል ከመንፈሳዊ ማህበሩ ጋር በመንፈስ አብሮ መገኘቱ አምላካዊ ምሉዕነትን የሚያሳይ ከሆነ ልክ እንደዛ ሁሉ ጳውሎስ ደግሞ በዚሁ መልክ ከእናንተ ጋር ነኝ ስለሚል አምላካዊ ምሉዕነቱን የሚያሳይ ነው ማለት ነው። ቤዚካሊ ገብቷችኋል? አይደለም ብላችሁ የጳውሎስን አርጊው የምታደርጉ ከሆነ ኢየሱስ በስም የሚሰበሰብበት መካከል ሆናለሁ ማለቱ ያህዌ እንደሆነ አያሳይም።
እዚህ ጋር ይዘጋል ነጥቡ ማለት ነው። በማቴዎስ ወንጌል ምዕራፍ 18 ቁጥር 19 እስከ 20 ባለው ጊዜ ውስጥ ደግሞ እላችኋለሁ ከእናንተ ሁለቱ በምድር በማንኛው በሚለሙት ነገር ቢስማሙ በሰማያት ካለው ከአባቴ ጋር ይደረግላቸዋል ይላል። ሁለት ወይም ሶስት ነው በስሜ የሚሰበሰቡበት በዚያ መካከል ሆናለሁ፣ በእነሱ መካከል ሆናለሁ ብሎ ሲያስቀምጥ በዚህ መልኩ ነው ዲፋይን የሚደረገው። ልጆች በጣም ብዙ ይብሮ እነዚህ ሁሉ እንዳለ ይብሮ ሪፊት አደረጋቸው ነጥቦች ናቸው እንዳለ አንድ በአንድ ማለት ነው። የምንመለከታቸው ነጥቦች እንዳለ በዚህ መልኩ ሪፊት የተደረጉ ናቸው ማለት ነው። ማቴዎስ ወንጌል ምዕራፍ 8 ላይ ያለውን በዛው ሪፊት የሚደረግ ነው። በስሙ የሚሰበሰቡ መካከል ያለውን መንፈሳዊ ማህበሩን መወከል የፈለገበት ነው። ነቢያትን ከመላክ አኳያ ያነሳው አለ ሲሎጂዝሙ ምንድነው ይሄ ሞር እንደውም ይሄን እዚህ ጋር ይብሮ በደንብ ሪፊት ስላደረገው አንድ የመጨረሻ ነጥብ ላንሳ፣ ከጊዜ አኳያ የመጨረሻ ነጥብ ላንሳና ለወንድሞች እድል እሰጣለሁ። ከእንትን ጋር ተይዞ ከእናትና አባትን ከመውደድ አኳያ የተነሳ ማሰብ አለ ማስታውሰው። አፉ በሉኝ በጣም ከእንትን አደረኩ በጣም አሰፋሁት፣ ግን እቺን ብቻ አላስቀምጥ። እናትና አባትን ከመውደድ አኳያ የተነሳው የማቴዎስ ወንጌል ምዕራፍ 10 ቁጥር 37 ላይ የተነሳ ሀሳብ አለ። ይሄን ነጥብ ስንዳሰሰው ምንድነው ከእናትና አባቱ ይልቅ ፍጹም ታማኝነት፣ ፍጹም ውዴታ፣ ፍጹም ፍቅር የሚገባው ለያህዌ ብቻ ነው የሚል ነጥብ ነው። ዘዳግም 6:5 በመጥቀስ የሚነሳው እግዚአብሔር ይሄን ነጥብ አስቀምጧል የሚል ሀሳብ ነው ያለው። ፕሪሚስ ምንድነው ከኔ በላይ እናቱን ወይም አባቱን የሚል ለኔ ሊሆን አይገባው የሚል ነጥብ አስቀምጧል ነው። ኮንክሉዥኑ ምንድነው ከተባለ ኢየሱስ ያህዌ ነው። አሁን ያም መሀል ብራዘር ጤነኛ አይደለም። በጣም እኮ ሲምፕል ጥቅስ እኮ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ አስቀምጧል በዚህ ጥቅስ ላይ ተቻለ። በጣም ሲምፕል ጥቅስ አስቀምጧል። ይሄ ነገር ምንድነው ከተባለ በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ በቃ ሲምፕሊ ዘግቶታል። ክርስቶስ ሲምፕሊ ዘግቶታል። በቃ እያንዳንዱ ጥቅሶች የተነሱበትን ኮንቴክስቱን ይኸው ገብቶሻል። ማቴዎስ ወንጌል 10 ከሆነ አርጊው የሚደረግበት ጥቅስ ማቴዎስ ወንጌል 10 ሙሉን ያነበበ ሰው እንዲህ አይነት ጥያቄ አያነሳም፣ ልጁ ተጽፎ ተሰጥቶት ካልሆነ በስተቀር። እያንዳንዱ ጥቅስ በዚህ መልኩ ተመልከቱ ሲያልኳቸው እሱ ማቴዎስ ወንጌል ምዕራፍ 37 ላይ ደረሰው ከእናትና ከአባታቸው በላይ ወደዱኝ ብሎ እኛ 3 ጥቅስ ብቻ ነው ወደፊት ምንድነው ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል ብሎ ተናግሯል። ገብታችኋል? እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። እያስተዋላችሁ ኢየሱስ ክርስቶስ ከቤተሰብ በላይ እኔን ውደዱ ማለቱ ፍቅሩ እሱ ጋር የሚያቆም አይነት አምላክ አይደለም፣ ወይም ደግሞ ፍቅሩ እሱ ጋር የሚያቆም አምላክ ስለሆነ ማለት አይደለም። ይልቁንም እዚሁ ማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ስትመጡ 3 ጥቅስ ወደፊት እኮ እምላችሁ 3 ጥቅስ ወደፊት ስትሄዱ እንደተገለጸው እሱን መውደድና መቀበል ቀጥታ እሱን ወደ ላከው አምላክ ወይም ወደ ያህዌ የሚያልፍ የመታዘዝ ጥሪ ነው። ገብታችኋል? የሚያልፍ የመታዘዝ ጥሪ ነው። 3 ጥቅስ ብቻ ወደፊት ስትሄዱ የእሱን ኤጀንትነት ሙሉ ለሙሉ የሚወክል ሆኖ እናገኛለን። እያንዳንዱ ሲነሱ የነበሩት ይሄ የእንትን የምንድነው ሎጂካሊ ሲነሱ የነበሩ እነዚህ የሳይሎጂዝም ፖይንት ኦፍ ቪዎች ወይም ካታጎሪካል ሳይሎጂዝም እንዳለ ሲነሱ የነበሩበት እንዳለ ኮንቴክስት ኤጀንትነትንና ኢኪው ቮኬሽንን ሲወክሉ የነበረ ናቸውና እኔ ከአይምሮ በላይ ነው የሆነው እንዳለ ሲነሱ የነበሩበትን ጥቅሶች ማለት ነው። እዚህ ያዳመጣችሁ እንዳለ ሲነሱ የነበሩበትን ጥቅሶች እንዳለ ኮንቴክስታቸውን ለማንበብ ሞክሩ። ኮንቴክስታቸውን እንዳለ ማለት ነው። ማቴዎስ ወንጌል 10 ሲነሳ ማቴዎስ ወንጌል 10ን አንብቡት ይፈታላችኋል። ማቴዎስ ወንጌል 5 ሙሉን አንብቡት። ባጭሩ ሲዘጋ የነበረ ነጥብ ነውና በጣም አላዘብኩት። አፎን በጣም አናደኝ ስለነበረ በቃ ኔትወርክ የሱን የተበቀልኩት ስለነበረ ኢብሮ በጣም ጀዛከላ ገራሚ ዲቤት አስደምጠህናል። አላህ ያክበርልን። ባረከላሁ ፊክ። ጀዛከላ ኸይር አህመድ። ብዙ ነጥቦች እንዳሳል አላህ ይቀበል። አጠር አድርጉትና እኔ መተኛት አለብኝ ኢንሻአላህ። እስቲ ቶሎ እዚህ ላይ ያላችሁ ብቻ ከዚህ በኋላ ሰው አይጨመርና አጠር እናድርግና ቀጥሉ። ወይ ዛህሩ አንዳችሁ ኢንሻአላህ። ተናገረችም ይብሮ ወይ ከሌለች ምናልባት እና ኡስታዝ ያወሩ በቃ ችግር የለውም። አይ ቲንክ ቆይታለች ብዬ ነው። ቀጥል ኡስታዝ ሙአዝ ነዚፍ። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱሁ። እንዳልናገር ዲቤቱን ሙሉ በሙሉ አልሰማሁትም ነበር። ታውቃላችሁ አንዳንድ ጊዜ እንቅልፋም ሲኮን ከባድ ነው እና ድንገት አምልጦኝ ነው። የእናንተ የውይይት ሰዓት እኛ ጋር ደግሞ የእንቅልፍ ሰዓት ነበር። አንደኛ እሱ ነው። ሁለተኛ ነገር ደግሞ ከታች ያላችሁት ኮመንታተሮች ምን ሆናችኋል? ኮመንት የምትሰጡት ምን ሆናችኋል? ማለት ኮመንት
ኦኬ የማን የተቋረጠው ጋይስ? ድምጽ ይሰማል? እሱ ነው። አሁን መጣ። ወላሂ እንዴት እንዳወጣኝ አላውቅም። ሄጄ የሰዎችን ስቶሪ እያየሁ ነው ራሴን ያየሁት። አልነካሁትም። ባይ ዘ ወይ ወላሂ ሞባይል ፊት ለፊት ነው ያለው። ይዤዋለሁ ሄጄ። ላ ሐውለ ወላ ቁወተ ኢላ ቢላህ። ኮሜንታተሮች ቆይ ይሄን ያክል እርግማናችሁ ይደርሳል ማለት ነው። ለማንኛውም አደብ ያዙ ለማለት ያክል ነው። ታች ያላችሁ ወንድምና እህቶች፣ ወንድማችን አህመድ ሲናገር የነበረው እውቀታዊ የሆነ ነገር ነው፣ ከእውቀት ጋር የተያያዘ ወንድሜ ኢብራሂም የተናገረውን ነገር የበለጠ ደግሞ እየነገረን ያለው። ይህንን ማመስገን ያለብን። እናመሰግናለን። ስንት ሰዓት ፈጅተህበት የተማርከውን ነገር አንተ ስለነገርከን ነው የሚባለው እንጂ እንትን አይባልም። ከዘመነ ጧ ወደ ዘመን ሶ ገብተን ነበር። አሁን ደግሞ ወደ ዘመነ ሉክ ሄደናል። ኢንሻአላህ ከዚህ በኋላ የሚመጣውን አዲስ ዘመንም ደግሞ እንጠብቃለን። ሌላኛው መጨረሻ ላይ በዚህ ነገር ልቋጭ ንግግሬን። ወንድሞቼና እህቶቼ የንጽጽር ጉዳይ ላይ የሚጋበዙ ወገኖቻችን አደብ ያላቸው ቢሆኑ መልካም ነው። አደብ የሌላቸው ከሆነ ከስር መሰረቱ አለመጋበዝ። ክርስቲያኖቹም ይሄን ነገር ይረዱን። እነሱ አምላካቸውን ሰድበዋል፣ ደብድበዋል፣ ሰቅለዋል። እንደፈለጉ ማድረግ ይችላሉ። ችግር የለብንም እኛ የነሱን ራሳቸው እንደፈለጉ ማድረግ ስለሚችሉ። ወላኪን እኛ ሙስሊሞች ግን ነቢያችን ሲነካ አላህ ስብሐነሁ ወተዓላ ሲነካ ስለማንችልና ስለማይፈቀድልን ማንኛውም የክርስትና እምነት ተከታይ ለውይይት መጥቶ ትንሽ እንኳ ተልሚሕ እንኳ ካደረገ አላህን እንትቃስ ለማድረግ ነቢዩን ሰለላሁ ዐለይሂ ወሰለም እንትቃስ ለማድረግ ትንሽ እንኳን ተልሚሕ ካደረገ ወዲያው መባረር አለበት። خلاص ተግባባን። እነሱ ከመጨማለቃቸው ወላሂ ይቅርታ አድርጉልኝ ይሄን ነገር በጣም ከመጨማለቃቸው የተነሳ አምላካቸውን እንዴት አድርገው ትል ብሎ አምላኩን የሚጠራ ሰው ስለ አምላክ ጉዳይ ማውራትም የለበትም። ሞራሉ ራሱ የለውም ሲጀመር። ትል ብሎ የሚጠራውን አምላኩን እንዴ እሱ ራሱ ትላም ቢባል ይቀበላል እንዴ? አይቀበልም እኮ። የትላም ልጅ ቢባል እኮ አይቀበልም። ታውቃላችሁ? ትላም ቢባል አይቀበልም። የትላም ልጅ ቢባል አይቀበልም። አምላኩን ግን ትል ብሎ ነው የሚቀበለው። ከኖርማል ነው፣ ለሱ ምንም ችግር የለበትም። ተጠፍጥፈ ተደብድበ ቢባል የራሱ ክብር የተነካ ይመስለዋል። ማን ነው የሚጠፈጥፈኝ? ማን ነው የሚደበድበኝ? ወንድ ሆነ መጥቶ ይጥመኝ ነው የሚለው። አምላክ ተጠፍጥፏል ሲባል ግን ይቀበላል። ችግር የለበትም። ኦኬ ኖርማል ነው። ተግባባን። እኛ ሙስሊሞች ግን አንቀበልም። ይሄን ይረዱን እነሱም። በዚህ መልኩ መጥቶ ማውራት የሚፈልግ ሰው ካለ መጀመሪያ መጥቶ እንዲህ ያሉ ቆሻሻ ንግግሮች ኢንሻአላህ አንዳችሁ ቀጥሉና ከዚህ በኋላ ሰው አታስገቡ። እሺ ድካም ሰዓት ነው። ጀዛኪላህ። እሺ ዘህሩ። እሺ አጠራጠራ። እሺ ጋይስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ችግር የለውም። እኔ 20 ሰከንድ ይበቃኛል። አብሽር ጀዛኩሙላሁ ኸይረን። የምሬ ነው። አጠቃላይ ውይይቱ የምር ማነው እስከዛሬ ድረስ ካየኋቸው ውይይቶች አንዱ በጣም የሚገርም ነው። ስርዓት የተሞላበት ኢብሮ ልክ ስለ ፖለቲካ ሳይሆን ስለ ተራ ነገር ሳይሆን ስለ እስልምና ያስተማረ እንደሆነ እስልምና ስናስተምር ደግሞ የነቢያትን አኽላቅ መላበስ እንዳለብን በቃ ያን አሳይተናል። መልካም ስራን አላህ Subhanahu Wa Ta'ala በኢኽላስ አላህ ይቀበል ካሰብነው ካለምነው በላይ። ሌላው ደግሞ ትንሽ ታባችን እኔ በደንብ አልሄደም። 25000 በጣም ትንሽ ነው። እኔ እንደውም ከሳልሃም በላይ ሆነን የበለጠ ሪከርድ እንሰምራለን ብዬ ነበር። ማን ነው ይሄም ችግር የለውም። ሌላው ደግሞ ከታች ኮሜንቶች አደራችሁን ሙስሊም ወንድሞቻችንን ሀሳብ በሚሰጡ ጊዜ አታካታ አድርጉ። በቃ የሰው አንገት አትስበሩ። 20 ሰከንድ አልቋል እንዴ? 20 ሰከንድ ጨምርልኝ። ጃቢር የት አለ? ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም። እሺ ሌሎቻችሁ መቀጥሉ አጠር አድርጋችሁ ኢንሻአላህ ፈጠን ብላችሁ ደክሞናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሚዞ በቸራዘሪ በጣም ነው ያረካኝ። ወላሂ የሆነ ሰዓት ላይ ሰው እስኪሰማኝ ድረስ ነው ጩኬ ነው የሳኩት ማለት ነው። ምን የቱ ጋር ነው አብን አይችልም የሚለው ጋር ሂዶ አይ አብ አይችልም ማለት ነው ሲል እንዴ ኢብሮ አሁን አብ ይችላል አምላክ መሆኑን ያሳያል ብሎ ሊያብራራ ይሆናል እያልኩኝ በቃ እሱ ማምላክ አይደለም ማለት ነው ሲል ፍርስ ነው ያልኩት። ወላሂ ምን አስቡ ነው ከኦርቶዶክስ ጋር እየተዋየ መስሎት ነው እንዴ? ወላሂ ፍርስ ነው ያልኩት።
ቃል እንደገባህልን በጨዋ ደንብ ውይይት ይኖረናል ብለህ በጨዋ ደንብ ስለተወያየህ በጣም እናመሰግናለን። በጣም ሰውን በአመጣጡ በመያዝ ነው የምናውቀው ይብሮ። ዛሬ እስኪ ደግሞ እኔ ወርጄ እወያያለሁ በጣም በጨዋ ደንብ እወያያለሁ ብሎ እሱ እየተራገጠ እንኳን በጣም እየተራገጠ ነበር። ባይዘው ግን በጣም በጨዋ ደንብ ስለተወያየ በጣም እናመሰግናለን። ጀዛኩሙላህ ኸይር። ደቂቃ ያልቋል መሰለኝ ይፈቃኝ። 20 ሰከንድ አለቀ። ሰተው ነው እኔ አይደለም የሰጠው ግን እስም ይዞ ኤኒዌይስ ትላለህ። አይ አስበውልን። አይ ኸይር አይ ኤክስትራ ዘሪሽ ይቻን። እሺ ሌላ ሰው አለ? ማን ነው ተረኛ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ 20 ደቂቃ 20 ሰከንድ አይደለም 20 ሰከንድ ካልኩኝ 20 እያሉ ከታች እየጻፉ ያስቸግራል። ማን እንደሰጠኝ አላውቅም፣ ግን ደስ የሚል ውይይት ነበር። ማለት አንድ ሰው በስነ ምግባር ተሽሎ በመረጃ ላይሻል የሚችልበት ሁኔታ አለ፣ ወይ ደግሞ በመረጃ ተሽሎ በስነ ምግባር ማይሻልበት ሁኔታ አለ። ያንተ ግን አሁን ውይይቱ ላይ ደስ የሚለው ነገር በሁለቱም ነገር ተሽለ ነበር የመጣው። አንደኛ በስነ ምግባርም በባህሪም አሪፍ ሆነ፣ ከሱ በተሻለ ሁኔታ ቀርበሃል። እንደገና ደግሞ በመረጃም ደግሞ የአንተ መረጃው የጠበቀ ነው። በነገራችን ላይ ይሄ ውይይት ኢየሱስ እውነት አምላክ ነው የሚል ግልጽ ጥቅስ ቢኖር እኮ አይደረግም ነበር። አሁን ይሄ ውይይት የተደረገበት ምክንያት ስለሌለ እዛ ጋር አብ የተባለበት አለ፣ እዚህ ጋር ኢየሱስ የተባለ እንደዚህ አናጋጥመው ነው እንጂ ውይይቱ ራሱ ያስፈለገበት ምክንያት ኢየሱስ አምላክ ነው የሚል ግልጽ ስለሌለ ነው። እና እንደዛ ጠይቀው ሌላ ቦታ ሄዶ የአይሁድ እንትን ያመጣል እና በጣም ገርሞኝ ነበር። ለማንኛውም እነሱም አዝነውልክ ደቂቃ ሰጥተው እንትን እያሉኝ ነው። ላቁም በቃ እንትን እንዳለ ረፍት አድርግ። በጣም አሪፍ ውይይት ነበር። ጀዛከላ ኸይር። እንደዚህ አይነት ውይይቶች ሊበረታቱ ይገባል። በዛ በኩል ያላችሁ ስነ ምግባር መልካም ስነ ምግባር ስናሳያችሁ መሳደብ ወይ ደግሞ እንትን አቅቶ ሳይሆን ቢያንስ የተሻሉ ነገራቶችን ህዝቡ እናምጣ ከሚል አንጻር ነው። ያን ታሳቢ ያድርጉበት። ለማንኛውም ደቂቃው አልቋል፣ ቀጥሉ። አንተም ሰዓት እየለብስ ስለሆነ እንትን በል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ፎከስ አለ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኢብሮዬ ላይክ አስዌ ኤክስፔክትድ እንግዲህ በጣም የሚገርም የሆነ ውይይት ነው የጠበቅነው። ግን እንደኔ በተለይ የጥያቄው ሞመንት ላይ እና የሀሳቦች ላይ ተመጣጣኝ ነገር ነው የቀረበው ብዬ አላምንም እኔ ፐርሰናሊ። ምክንያቱም ከአንተ ጋር ላይክ በተለይ ውይይቱን በደንብ እያዳመጠ ላለ ሰው እና እየተወራ ያለው ኢብራሂም እያነሳቸው ያላቸውን ነገራቶች የሚረዳ ሰው በእነሱ ወገን ተመጣጣኝ የሆነ መልስ እየሰጠ እንዳልነበረ በግልጽ መረዳት መቻል አለበት። አብዛኛው የተከተለ የነበረው የዳርክ ሳይኮሎጂ ነው። ዳርክ ሳይኮሎጂ ማለት 20 ሰከንድ እያለ በአንድ ደቂቃ ውስጥ 20 ሰከንድ ብሎ እንግዲህ 3 ከጠየቀ የ60 ደቂቃውን ሙሉ ለሙሉ ወስዶታል ማለት ነው። ከ15 ደቂቃዎች ውስጥ መጨረሻ ላይ 14 እና 15ኛው ጥያቄን ራሱ ማቅረብ አልተቻለም። የኢያሱን ጉዳይ፣ የአብን ጉዳይ፣ የአብዛኞቹ ጉዳዮች ሰው ቁጭ ብሎ እንዲያየው እመክራለሁ። አንድ ኢንሲደንትን ማስታወስ ስለፈለኩኝ ነው። በጣም የገረመኝና ስላጀበኝ ነው። ጉዴከርን ጉድኬር ብሎ እያረመክ ነው ኢብሮ። ሱብሃንአላህ። በጣም የገረመኝ ፓርት አንድ ሰው እስኪ እናንተ እስኪ አዳምጡኝ። ይሄ ሆነን ነገር የማታውቀው ነገር ሆኖ ተሳስተክ ሰውን እንዴት ታርማለክ? እኮ ሳይኮሎጂ ነው ያውቃል ተብሎ እንዲታሰብ አንድ ሰው ምን ያደርጋል? ኢብሮ ትክክል አይደለም ጉድ ኬር ነው ብሎ ጀመረና አውዝ ላፈን ነው። እሺ ችግር የለውም። ከዛ መጨረሻ ላይ ይሄን ነገር ለማስተካከል ድጋሚ አሁንም እየተቸክ ነው። ኖ አይ ቅድምም ተሳስተሃል፣ ጉዳይ ክር አይደለም ጉዳይ ክሬ ያለው። ሱብሃንአላህ። እንዴት በአንድ ላይን ውስጥ 3 የተሳሳታለክ? ይሄ ነው ባይ ዘ ዌይ ባይብል ውስጥ ያሉ ነገራቶች ልክ እንደዚህ ትክክል ያልሆኑ ነገራቶች አውቃለሁ ብሎ በማስመሰል ለማሳመን ስለሚጥሩ ነው። አሁን ፊሎሶፊ እና ሎጂክ መካከል ያለውን ነገር ራሱ የገባው አይመስለኝም። ሎጂክ ማለት ትርጉሙ ፊሎሶፊ ውስጥ ያለ ይሄ ፊሎሶፊ ማለት ቦርድ ተርም ነው፣ ትልቅ የሆነ ተርም ነው፣ ብዙ ነገር የምትዳስስበት ነው። ሎጂክ ስትል ግን የምትቆመው ፋክት ላይ ብቻ ነው። ኢብሮ ለምሳሌ አሁን አንድ ህፃን ልጅ አለን እንበል እናንተ ኢብሮ፣ ለህፃኑ ልጅ አንተ ክንፍ አለክ ምናምን ብለን ነግረነው ህፃኑ የምናውቀው ቢሆን ኖሮ ከፎቅ እንዲዘል እናደርገዋለን እንዴ? አንነግረውም። ያለውን ነገር ብቻ ነው የምናስቀምጠው። ነብይ ነው፣ ሰው ነው፣ የተላከ ነው ምናምን ብለህ ያስቀመጥካቸውን ነገራቶች አረማቸውና ትክክል ነሃልና
እሺ አምላክ ነው ብለህ ሁለተኛ ኔቸር ያስቀመጥከውን ነገር እሱን እኮ ውይይታችን የሌለውን ነገር ነው እኮ እያመጣህ ያለው። ያለውን ነገር ለምን አታስቀምጥም? እንደኛ that's what we call it logic and philosophy that's the difference። ብዙ አልያዝ አፉ በላይ እንደዚህ ማወራለሁ ብዬ አልጠበኩም፣ ግን እንደተባለውም ጥሩ ውይይት ሌላ ጠንከር ያለ ሰው እንጠብቃለን። ልክ እንደዚህ በ20 ሰከንድ እና ለፎሎክ ሳይሆን በትክክል እውቀት ይዞ ይመጣ ሰው ቻሌንጅ ላይ ያደርግ የሚችለው ይመጣ ደስ ይለኛል። ሹክራን ኢብራሂም ወጀዛከላህ ኸይር። እሺ አላህ ይቀበለ። ዛኪር አንተ ነው የቀረው እንግዲህ። ሰላም አለይኩም። ተኝተሃል? ቦታ እኔ ላውራ እባክህ፣ እኔ ላውራ 20 ሰከንድ ሁለተኛ ጊዜ ምን ችግር አለው? እሱ ሊያወራን እንዴ 2 ደቂቃ ላ ሐውል ወላ ቶሎ በልሽ። ኧረ ተናገሩ ኢብሮ ጀዛከላህ ኸይረን። አሁን አረፍ በል አጣጥም። አልሐምዱሊላህ ረቢል ዓለሚን። በሉ እንግዲህ ፋይናሊ እኔ አንድ ነገር ልናገርና ምን አልሽ? አንድ ነገር ልናገርና በዚህ ምን አልሽ? ዛሩ እንትን የነቢያት መንገድ ላይ አሁን ፖስት ላችኋለሁ ልላችሁ ፈልጌ ያመለጣችሁ ኸይር ኢንሻአላህ። ዛሬ ያው ከውይይቱ አንዳንድ ነገር ዝም ብዬ ልበላችሁና ኢንሻአላህ በዚሁ እንለያያለን። በጣም በሚያሳዝን ሁኔታ ሐቂቃውን ለመናገር እኔ በዚህ ልክ አልጠበቅኩትም ነበረ። ልጁን ማለት ነው ትንሽ እውቀት አለው ብዬ አስብ ነበረ። ወላሂ እንደዚህ ግን አልጠበቅኩትም። ይሄ በአላህ ስም ነው እየነገርኳቸው ያለሁት። በዚህ ልክ አልጠበቅኩትም እኔ እና እኛ ሲስተማቲክ ቴዎሎጂ ያነሳን፣ ምክንያቱም ማቴዎስም ማርክም ያነሱት አንድ ጥቅስ ነው። ለምሳሌ አንድ ጥቅስ ያነሱትን ኢየሱስ ያነሳቸውን ጥቅሶች ሁለቱን ይዘን የኢየሱስን ድክመት የሚያሳዩ መሆናቸውን የእነሱ ስኮላሮች የተናገሩበትን ያስቀመጥነው ነገር ርዕስ አይደለም ብሎ ሲሄድ ነበረ። ይሄ በጣም የሚያሳዝን አካሄድ ነው። ወላሂ ነው ብላችሁ። በዛ ላይ ደግሞ ቢያንስ ሐቂቃውን ለመናገር ሌላ ፊሎሶፊ ምናምን ሌላ አይነት ነገር ያመጣል ብዬ ነበር እኔ ሀሳቤ እንጂ ይሄ እንትና እንዲህ ስለሆነ እንትና እንዲህ ነው የሚል ይሄ የደከመ ኢኩቪኬሽን ፋላሲ የሞላበት አካሄድ እንዳይሄድ መምህሮቹ ራሱ ሲነግሩት ነበር። በነገራችን ላይ ቮይስ አድርገው አስቀምጠውለት ነበረ። በጣም እኔ ሐቂቃ ለዛ ነው እንትን ኮንክሉዥን መስጠት እስከሚያስጠላኝ ድረስ ነው የሆነው ውይይቱ ማለት ነው። ለምን ምንም የሆነ የረባ ነገር አላመጣም። ዝም ብሎ ያመጣው ነገር ሪፊት አድርጌ የጨረስኩ። ከዛ እኔ ወደ ማጥቃት ነው የገባሁት። ከዛ 20 ሰከንድ እያለ ከዛ ሲያርመኝ ግሪክ አንብብ ይለኛል። ነቢዩ መሐመድ ይላል ስለ ኢየሱስ እያወራል እና በጣም ያሳዝናል። ለማንኛውም አይ ቲንክ ተጸጽቻለሁ ልበል ወይ ማለት በቃ የማይመጥነኝ ሰው ጋር ተወያይቻለሁ ብዬ ነው የማስበው። ወላሂ እንደዛ ነው። በቃ እኔ አሁን ምናልባት ያኔ ስንለው የነበረው እውነት ነበር ማለት ነው። በቃ የሆነ ዝም ብለን አላ የሆነ ደህና ሰው ቢመጣ ይሻለን ነበረ። እንደዛ ነው። ኤኒዌይ ፎርጌት ኢት። ብዙ ሰው አይቷል። ለማንኛውም ሌላ ጊዜ ደግሞ ጥሩ ዲቤት እናያለን ብዬ ተስፋ አደርጋለሁ ኢንሻአላህ። ለዛሬ በዚህ እናመሰግናለን። በዚሁ እንዘጋለን። አላህ ስብሐነሁ ወተዓላ ቁርአን ላይ እንደተናገረው ወቁል ጃአል ሐቅ ወዘሀቀል ባጢል ኢነል ባጢለ ካነ ዘሁቃ። እንግዲህ እውነትም መጣ ውሸትም ተወገደ። ውሸት ሁሌም ተወጋጅ ነውና ያው አንድም ማስረጃ አላመጣም እንዲህ ነው ከማለት ውጭ አልሐምዱሊላህ። እኛ ግን ደስ የሚለው በጣም ብዙ ጥቅሶችን ያመጣ ነው። ከማምጣትን ባሻገር የእሱን አካሄድ ሪፊዩት በደብል ስታንዳርድ አድርገን ሪፊዩት ስናደርግ ነበረ። በዚህ እንለያያለን። ሌላ ዲቤት በቅርቡ ይኖረናል። አይ ቲንክ የዛሬ 20 ቀን ይመስለኛል ባለሳሳት አንድ ዲቤት ይኖራል። ምናልባት ያኛው የተሻለ ይሆናል ብለን እናስባለን ኢንሻአላህ። ቱቪቱ ነው እኔና አነት ከሁለት ፕሮቴስታንት ወገኖች ጋር የምናደርገው የነቢዩ ሰለላሁ ዐለይሂ ወሰለም ትንቢት ላይ የምናወራ ይሆናል። ኤኒዌይስ በዚህ እንለያያለን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. السلام عليكم ورحمة الله وبركاته.